የኩ ስለ ማርያም ነው። ማርያም የዓለም መድኃኒት አድርጎ እንደፈጠራት ማስረጃ አስተ ለኔ መድኃኒትን መውለዳ ብቻ መድኃኒት ናት። ማስረጃ አስተ አንተማ እንደምታምን ይሄው ማስረጃ ሰጥቻለሁ እኮ እኔ ነኝ የሰጠው ከቤተክርስቲያን መጽሐፍ እንደሱ እንደምታምን እስቲ አሁን ኢየሱስ አምላክ ነው የሚል ወንጌል ላይ በትክክል አሳየኝ እስቲ ፈልግና። እስከ ዛሬ ድረስ መጽሐፍ ቅዱስ ውስጥ ኢየሱስ አምላክ ስለመሆኑ አለማወቅህ ለኔ ይገርመኛል። ማለት ምን ትሰራለህ? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በግልጽ ቋንቋ ማለት ነው። እሺ ምን ነበር የሚለው? ቃሉን ንገረኝ። አምላክ ስለመሆኑ መጽሐፍ ቅዱስ ይናገራል። አንተ አምላክ ስለመሆኑ አታውቅም እንዴ? እስከ ዛሬ በእናትህ አምላክ ነው። እኔ አምላክ ነው አምላክ ነው። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ነው። በቃ አሁን አንተ አትበል፣ ኦርቶዶክስን ወክለህ እንዳትናገር አንተ። እሺ ሰላም ወራጃችን ኤልያስ ሰላም፣ እንዴት ነህ? ደህና እግዚአብሔር ይመስገን። እግዚአብሔር ይመስገን ሁሉ ሰላም አለ። እሺ ከየት ቤተ እምነት መጣ? ከኦርቶዶክስ። እሺ ኦርቶዶክስ። እሺ ስለ ድንግል ማርያም እስቲ ምን ተብሎ የሚሰበከን ይመስላል? የዓለም መድኃኒት እንደሆነች ትሰበካላችሁ። እንዴት? መድኃኒትነቷ በምን መንገድ ነው? በቃ መድኃኒት ነው፣ የኃጢአት መድኃኒት። በምን መንገድ እኮ አሁን ለምሳሌ ተሰቅላ ነው መድኃኒት የሆነችውስ? ስቀላት፣ ግረፋት እሱ ማተር አያደርግም መድኃኒት መሆኑ። በምንም መንገድ ትሁን መድኃኒት ናት። ለኃጢአተኛ ለበደለኛ መድኃኒት ናት። መድኃኒትማ መድኃኒት ነው። እኔም ለአንተ መድኃኒት ልሆን እችላለሁ። እኔ ክርስቲያን ከሆንኩኝ አንተ አሕዛብ ከሆንክ ብሰብክ ክርስቶስን ብሰብክ ለአንተ መድኃኒት ነኝ። አይ አይደለም አይደለም። ምክንያቱም መዳኛ ክርስቶስ አይደለም እኮ አልኩ ብራዘር። እንዴት ሆናል? ክርስቶስን ለምሳሌ አሁን አሕዛብ ማንም ክርስቲያን በሌለበት መንገድ ላይ ሀገር ላይ ሄዶ አንድ የሚሰብክ ሰው ለእነኛ ሰዎች መድኃኒት ነው የሚሆናል። ምክንያቱም መድኃኒት የሚሰጥ ሰው ሐኪም ነው። መድኃኒት አይደለም ብራዘር። መድኃኒቱን ነው እንጂ የነገርከኝ አንተ መድኃኒት አልሆንክልኝ። አየህ መድኃኒቱን መለየት አለብህ በህይወት ላይ ማለት ነው። አንተ መድኃኒት አይደለም። መድኃኒቱ ኢየሱስ ነው። እንትን ነው እንዴት መሰለህ? የመድኃኒትነትን ትርጉም አራቀን ካየ ነው በምንም ድንግል ማርያም ወዳጄ አንተ መድኃኒት አይደለም። ኦርቶዶክስ ቤተክርስቲያን ውስጥ እኔ እስከዛሬ ድረስ እኔ አሁን 27 ዓመቴ ነው። እስከዛሬ እስከምኖር ድረስ በኦርቶዶክስ ቤተክርስቲያን ውስጥ የተሰበኩትኝ የተነገረኝም ድንግል ማርያም የክርስቶስ እናት ናት፣ መብርሃን ናት ተብዬ ነው። እና ሌላ ደግሞ አማላጅ ናት። አማላጅነቷ ለዛው የመጨረሻዋና ትንሹ ስራዋ ተብሎ የተነገረ ነው። የመጨረሻዋ ሌላም እኔ አሁን እንደ ኦርቶዶክስነቴ ሌላ ነገር ተነገረ ብትለኝ እኔ እንግዲህ ኦርቶዶክስ ነኝ፣ ምንም አልተነገረኝም። ይከፍታ አድርግልኝ እና አስቆምኩም ወይ እንግዲህ ወይ ተረሳ ይሆናል እንጂ ያው ላሳይ። አይ እንትን አይደለም፣ እኔ ጣዖት አይደለም ማመልከው፣ ክርስቶስን ነው ማመልከው አይደለ? እምዋሽለት አምላክ የለኝም። ጣዖት እንደሆነችብህ አሳያለሁ። ችግር የለም እኮ ምንም ችግር። ለቤተ ክርስቲያኒቷ ማርያም ጣዖት ናት የሆነችው፣ ጣዖት ሆናለች ለቤተ ክርስቲያኒቷ ማለት። እሺ ከጥላቻ አንፃር ነውስ እንደዚሁ ነው? እንትንም አይደል? ለምን 200 ምናምን ሰው አለ የሚከተል እየየክ ነው። ምንም ሰው ቢሆን የተለየ ነገር የለም ብራድ፣ ምንም የተለየ ነገር የለም። ጥላቻ አይደለም፣ በማስረጃ ነው የማወራ። ቤተ ክርስቲያኒቷ ስለምጠላት ነው እንደ ማርያም እንደዚህ ያለችው አይደል? እኔ አሁን እያሳየው ያለው ስለ ማስረጃ እኮ ምንም የሚያስፈልገው ነገር አይደለም። እኔ አሁን አንድ ኦርቶዶክስ ነኝ አልኩ። ለምን ዋሻለሁ? እንደ ኦርቶዶክስ ከአንተ ይልቅ ቤተክርስቲያኒቷ መጽሐፍቶቿ ስለሚያወሩ ስለሚናገሩ፣ ኦኬ ለምሳሌ
እሺ እንደዚህ ነው። አንድ ሀሳብ ነበረች ከመጽሐፍ ቅዱስ ውጭ ነው። ቤተክርስቲያን ስለ ማርያም የጻፈችበት ትምህርት ነው። ሀሳቧ እምነቷ ውዳሴ ማርያም አገኘሁት። እንደዚህ ይላል። በደንብ በማስተዋል ስሙ። እመቤታችሁን ማርያምን የዓለም ሁሉ መድኃኒት አድርጎ እንደፈጠራት ልብ አድርጋችሁ ነው እወቁ ይላል ድርሳነ ኪዳነ ምሕረት ላይ። ኖ እኔ እኮ መድኃኒትነቷን እኮ አልከራከረም እኮ። ምክንያቱም የሰጠችን የዓለምን ዓለምን የፈጠረውን አምላክ ነው የሰጠችን። ማስረጃ ስጠኝ፣ መድኃኒት መሆኗን ከእግዚአብሔር ቃል ማስረጃ ስጠኝ። ለምሳሌ መድኃኒት አድርጎ እንደፈጠራት ማስረጃ ስጠኝ። ምን መሰለህ፣ በዮርዳኖስ በሚጠመቅ ሰዓት እርግብ መታ መንፈስ ቅዱስ በእርግብ ተመስሎ ሲወርድበት አብም እርሱን ስሙት ብሏል። ያ ብቻ። አሁን እኮ ስለ ኢየሱስ አልጠየቅም። ድንግል ማርያም አሁን አትደባልቀው። ይኸውልህ እኔ ስለ ማርያም ስጠይቅህ ኢየሱስ እንትኗን እኮ ነው እየነገርኩህ ያለሁት። አሁን የነገርከኝ ስለ ኢየሱስ ነው፣ ስለ ኢየሱስ ነው። እኔ ጠየቅኩህ ስለ ማርያም ነው። ማርያም የዓለም መድኃኒት አድርጎ እንደፈጠራት ማስረጃ ስጠኝ። ለእኔ መድኃኒትን መውለዳ ብቻ መድኃኒት ናት። ማስረጃ ስጠኝ። አንተማ እንደምታምን ይኸው ማስረጃ ሰጥቻለሁ እኮ። እኔ ነኝ የሰጠው ከቤተክርስቲያን መጽሐፍ እንደሱ እንደምታምን ይህንን ትምህርት መጽሐፍ ቅዱስን ግለጥና መድኃኒት ኢየሱስን ስለወለደች ማርያምን መድኃኒት ናት የሚል ማስረጃ ስጠኝ። ካልሆነ ማስረጃ ማቅረብ ካልቻልክ መጽሐፍ ቅዱስ ውስጥ የሌለችው ማርያም ማለት ይሄ ነው ማለት ነው። ማስረጃው ይሄ እስቲ አሁን ኢየሱስ አምላክ ነው የሚል ወንጌል ላይ በትክክል አሳየኝ እስቲ ፈልግና። ኢየሱስ አምላክ ነው። አሁንም ኢየሱስ ጋር መታ አትደበቅ። የኢየሱስ ክርስቶስ አምላክነት መጽሐፍ የምናወራው እኮ አንጻራዊ ነው እኮ አይደል? አሁን እያወራን ያለነው ስለ ኢየሱስ ነው። እኔ እንግዲህ ይሄን ያክል ግራህ እንደተጋባ ማየቴ ለእኔ በጣም ነው የሚገርመኝ። እስከ ዛሬ ድረስ መጽሐፍ ቅዱስ ውስጥ ኢየሱስ አምላክ ስለመሆኑ አለማወቅህ ለእኔ ይገርመኛል። እኔ አምላክ መሆኑን እኮ አምናለሁ እኮ፣ ግን አምላክ ነው ተብሎ ስለተጻፈ ብቻ የሚል የለም እኮ። ኢየሱስ አምላክ ነው የሚል የለም አለ። አየህ፣ አለማወቅህ ነው። ኢየሱስ አምላክ ስለመሆኑ ኢየሱስ አምላክ ነው ብሎ የጻፈ ሐዋርያን አሳየኝ እስቲ ከነ ምዕራፉ። ወዳጅ አሁን ርዕሱን እንተው፣ አስቀምጠው አሳያለሁ። አሁን እንጨርስ። መጀመሪያ ስለ ማርያም ጨርስ። በጣም ነው ባይዘው ትውልዱ የሚያሳዝነው። የምር በጣም ትውልዱ በጣም ነው የሚያሳዝነው። በጣም እንትን ነው እየጠበቅኩ ነው። አንተ ይሄ እንትን ከአንተ አሁን እያወራኝ ያለው ከዕፀ አንፃር ነው። ብራዘር ምንም አሁን እኔ ሌላ አትሽሽ። ማርያም መድኃኒት መሆኗን ማስረጃ ስጠኝ። ኢየሱስን መውለዷ ብቻ ለእኔ መድኃኒት ናት ብዬ አምናለሁ። አንተን ያመንከው እኮ ከእግዚአብሔር ቃል አሳየን ያልኩ መጽሐፉ የሚመን እስቲ እንደሱ ብሎ እንዴት ወልዳለች የሚለው ነው። ከአንተ እንደምታምነው ማርያም ኢየሱስን ስለወለደች መድኃኒት ማለቱን አንተ ያመንከውን እምነት መጽሐፉ የሚመን ሲያሳይ እኔ እኮ ይኸውልህ ስለጻፈ ብቻ አመንኩኝ ነው የምልህ እኮ። አንተ ስለ አንተ እምነትማ ሪስፔክት አደረኩኝ እኮ ተቀበልኩ። እኔም እያሳየው ነው እንደዚህ እንደምታምን እኮ እኛም እናውቃለን። እኔ ነኝ ያሳየው ጥቅስም የቤተክርስቲያንን ማስረጃ አውጥቼ። መጽሐፍ ቅዱስ ግን እኛ እንድናምነው አሁን ማርያም ኢየሱስን ስለወለደች መድኃኒት ናት ብሎ መጽሐፍ ቅዱስ ይናገራል ወይ ነው ጥያቄ። መድኃኒት የሚል የለም ቃል በቃል የለም። እሺ ኢየሱስ አምላክ ነው የሚል አሳየኝ። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር አውጣ ቶሎ። ዮሐንስ ወንጌል ምዕራፍ አንዴ አውጣ ብራዘር። እያወጣ ከሆነ እንደሱ የምታወጣ ከሆነማ አትሰማንማ። ወይኔ ላንብብልህ ወንድም አለ። ለጥፉለት፣ ከስር ወገኖች ለጥፉለት እና ተመለስ። እሱ እግዚአብሔር ስለመሆኑ በግልጽ መጽሐፍ ቅዱስ ይናገራል። ማለት እኔ ይሄው ትውልድ እንዲህ አስቡ። ኢየሱስን የሚያምኑ ግን መጽሐፍ ቅዱስ ላይ ኢየሱስ እንደሆነ እንኳን አያውቅም። በጣም ነው የሚያሳዝነው። ባይዘው
እና ቤተክርስቲያኒቷ ውስጥ አሁን ስለ ማርያም ይከራከራል። ስለ ማርያም ለመከራከር ማስረጃ ለማቅረብ ስለ ኢየሱስ ይጠይቃል። እሺ ለጥፉለት ከሰት በመጀመሪያ እንትን አትበለኛ ወንድሜ፣ ችግር የለም ብራዘር፣ ለአንተ ብቻ እኮ አይደለም ለትውልዱ ነው እያወራ ያለው። በመጀመሪያ ቃል ነበረ፣ ቃልም ስጋ ሆነ አይልም። ቃልም በእግዚአብሔር ዘንድ ነበር፣ በእግዚአብሔር ቃል ነበር። ቃልም እግዚአብሔር ደግሞ እስቲ ቃልም ምን እግዚአብሔር ማን እግዚአብሔር ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በግልጽ ቋንቋ ማለት ነው። እሺ ምን ነበር የሚለው? ቃሉን ንገረኝ። አምላክ ስለመሆኑ መጽሐፍ ቅዱስ ይናገራል። እሺ ድጋምልኝ፣ ቃሉን መጀመሪያ ድጋምልኝ። አንተ አምላክ ስለመሆኑ አታውቅም እንዴ? እስከዛሬ በእናትህ አምላክ ነው። እኔ አምላክ ነው አምላክ ነው። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 25 በቃ አሁን አንተ አትበል፣ ኦርቶዶክስን ወክለህ እንዳትናገር አንተ አምላክ ነው የሚል ቀጥተኛ ቃል አለው። በቃ አሁን አንተ ዝም በል፣ በቃ አንዴ ዝም በል። ቆይ አንተ ለምንድነው ዝም ብለው? እኔ ጋር እሺ። አይ አክሊሌ አሁን እኮ ባይዘው ካንተ ይሻላል። ኧረ እባክህ በእናትህ አሁን አዳምጠኝ ወንድማችን። መድኃኒት መሆኗን ላሳይህ፣ መድኃኒት መሆኗን ላሳይህ። ድንግል ማርያም መድኃኒት መሆኗን ላሳይህ። ረጋ በል ከወንድሜ ጋር ልጨርስና ከዛ ወደ አንተ እመጣለሁ። ወደ አንተ ሁለተኛ እድል ስለሆነ ተረጋግተህ ግን የማውራት አቅም ካለ ነው አሁን እድል የምንሰጠው። እሺ በደምብ እንድታየው ነው። እኔ ራሴ የምወክለው ሲጀምር ቤተክርስቲያንን አልወክልም። አንድ መናገር እንፈልገው ነገር አይ እንድትማር ነው። ኢየሱስ አምላክ መሆኑን እየተከራከርኩ አይደለም፣ እንድትማር ነው። አክሊል ችግር የለም ብራዘር፣ ችግር የለም። እንድታውቀው ኢየሱስ አምላክ መሆኑን እየተከራከርኩ አይደለም፣ ግን ኢየሱስ አምላክ መሆኑን የተረዳውበት መንገድ ኢየሱስ አምላክ መሆኑን የተረዳውበት መንገድ ኢየሱስ አምላክ ነው ተብሎ ስላልተጻፈ ብቻ ኢየሱስ አምላክ አይደለም ብዬ አልክድም ነው። ልክ ነው እኮ እምነትህ እኮ ጥሩ ነው፣ ግን አየህ ያመንከው አምላክነቱን ያመንከው ተጽፎም ጭምር አለ። ኦኬ አሁን እውቀት ነው የጨመርከው። አየህ መጽሐፍ ቅዱስ ውስጥ ቃል በቃል የክርስቶስ ኢየሱስን አምላክነት እሱ እግዚአብሔር ስለመሆኑ በግልጽ ይናገራል። የዓለም ፈጣሪ ስለመሆኑ መጽሐፍ ቅዱስ ይናገራል፣ ይመሰክራል። በጣም አያሌ ጥቅሶችን ልንዘረዝርላችሁ። ዮሐንስ ወንጌል ምዕራፍ 1 በደንብ አጥነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ማየት ትችላለህ። መጽሐፍ ቅዱስ በደንብ ብዙ ቦታዎች ላይ ይናገራል፣ ይመሰክራል የክርስቶስ ኢየሱስን አምላክነት። በተለይ ዮሐንስ ወንጌልን ብታጠና ኢንከሬጅ አደርግሃለሁ ወዳጄ፣ በደንብ ማለት ነው። የክርስቶስ ኢየሱስ አምላክነት በደንብ ተነግሯል። ዓለማትን የፈጠረ ስለመሆኑ መጽሐፍ ቅዱስ ይናገራል። ይሄ እንግዲህ ስለ ኢየሱስ ነው። ስለ ማርያም ግን የለም። እና ወንድም አለ። ለዚህ ነው ቤተክርስቲያናችሁ ስለ ማርያም የተጻፈው መጽሐፍ ቅዱስ ውስጥ የሌለ ሐሳብ ነው የምንለው። ለዚህ ነው መጽሐፍ ቅዱስ ውስጥ የሌለ ሐሳብ ነው የምንለው። ለዚህ ነው እንዴ ሜላ ነበርክ እንዴ? እሺ መድኃኒት መሆኗን ላሳየህ። መድኃኒት መሆኗ ቁጥር 20 ላይ እንኳን የሚያወራ ማለቴ አንደኛ ዮሐንስ ነው። እሺ ምዕራፍ 5 ቁጥር 20 ላይ እሺ አክሊል ተረጋጋ። አሁን ምን አሁን እኮ ጊዜ መፍጨት ጥቅም የለውም። አሁን መድኃኒት መሆኗን እሷ የገነት ምንጭ ናት። ችግር ማለት የማትጠቀም ነገር መስሎ ከታየ ዲስከሽኑን መቀጠል አለብን ብዬ አላምንም። አክሊል የምሬን ነው የምልህ። አሁን የምናወራው ሰውን እንዲጠቀም ነው። ሶ ማርያም መድኃኒት ናት፣ የዓለም መድኃኒት ናት። አይ ምንጭ ናት። ይኸውልህ የገነት ምንጭ ናት። መድኃኒት የሆነው ያስገኘች ናት። እኔ አልጠየቅኩም። የጠየቅኩ ጥያቄ ምንድነው? እሱ ማርያም
የዓለም መድኃኒት ተደርጋ ተፈጥራለች ወይ ነው ያልኩ። አዎ በእሷ በኩል ነው ሰው የመጣው። ስለዚህ መኃልየ ሰለሞን ምዕራፍ 4 ቁጥር መጽሐፍ ቅዱስን አሁን ንግለጥና ማርያም የዓለም መድኃኒት ስለመሆኗ የተናገረበትን የዓለም መድኃኒት እናት ናት። እኔ አልጠየኩም። የማን እናት ናት አላልኩም። የኔ ጥያቄ በደንብ በማስተዋል ስማ፣ በደንብ ስማኝ። ማርያም የዓለም መድኃኒት ናት ወይ ነው ጥያቄ። እሷ ራሷ መድኃኒት ስለመውለዷ ምናምን አለም የጠየቁ ራሷ የዓለም መድኃኒት ናት ወይ ነው ጥያቄ። የገነት ምንጭ ከሆነች አዎ ማለት ምን መሰለህ? የገነት ምንጭ ማለት ምን ማለት ነው? አሁን ስለ ምንጭ ምናምን አልተጠየቅም። ስለ ምንጭም ስለ ወንዝም ስለ ምንጭም በኋላ እናወራለን። አሁን ጥያቄው ምንድነው? እሱ ማርያም የዓለም መድኃኒት ተደርጋ ተፈጥራለች ወይ ነው ጥያቄው። እሱ የዓለም መድኃኒት ኢየሱስ ክርስቶስ። እኔ ስለ ኢየሱስ አልጠየቅኩም፣ ስለ ማርያም ነው የጠየቅኩ። ወይ አይደለችም በለኝ። መድኃኒትም ናት እሷ። እንደሱ ባይሆን መድኃኒት ናት፣ የዓለም መድኃኒት ናት። ማስረጃ አንጣ እኮ ነገርኩህ እኮ። የዓለም መገኛው ክርስቶስን የወለደች እሷ ስለሆነች መድኃኒት ናት። ወዳጅ እኔ መድኃኒቱን ወልዳለች አልወለደችም አይደለም ጥያቄው። የዓለም መድኃኒት ስለመሆኗ መጽሐፍ ቅዱሳዊ ማስረጃ ስጠኝ፣ ግለጥን እኮ። አስገኝ ከሆነች መድኃኒቱን አስገኝ ከሆነች መድኃኒት ናት አይደል? ግለጥ። አይደለች መድኃኒት ናት የምትል ከሆነ ማስረጃ አንተ እኮ ፉከራ የገነት ምንጭ ከሆነች የህይወት ውሃ ጉድጓድ ከሆነች ወዳጄ የህይወት ውሃ ጉድጓድ ናት። ቅዱስን ግለጥና እኔ ስለ ምንጭ አላወራሁም፣ ስለ ውሃ አላወራሁም። የህይወት ውሃ ጉድጓድ ናት። መኃልየ 4:13 ናት። እኔ ጠየቅኩህን ስማ። ማርያም አዎ የዓለም መድኃኒት ናት ብለሃል። የዓለም መድኃኒት ኢየሱስ ክርስቶስ የዓለም መድኃኒት በእሷ ነው የተገኘው። እኔ ስለ ኢየሱስ ስለ መድኃኒቱ አልጠየቅኩም። ማርያምን ነው የጠየቅኩት። ማርያም መድኃኒት ናት ወይ ነው ጥያቄ። መድኃኒት ናት። እንደ ክርስቶስ እንደ ልጇ ባይሆንም መድኃኒት ናት። ምን ላንብብልህ? ማስረጃ አሁን በቃ እሱ ነገርኩህ እኮ ሰማሁ። ማስረጃ ነገርኩህ እኮ መኃልየ 4 እዛ ላይ የገነት ምንጭ እንደሆነች የህይወት ውሃ ጉድጓድ እንደሆነች ይናገራል። የህይወት ውሃ ጉድጓድ ማለት ምን ማለት ነው? እሺ አንብብልህ። አንገትሽ ለሰልፍ ዕቃ መስቂያ እንደተሰራ እንደ ዳዊት ግንብ ነው። ሺህ ጋሻ የኃያላንም መሳሪያ ሁሉ ተንጠልጥለውበታል። ሁለት ጡቶችሽ መንታ እንደተወለዱ በሱፍ አበባ መካከል እንደሚሰማሩ እንደሚዳቆ ግልገሎች ናቸው። ስለ ጡት አልባ ይዘው አይደለም። ቀጥል። እሺ ቀኑ እስኪነፍስ ጥላውም እስኪያርፍ ድረስ ወደ ከርቤው ተራራ ወደ ዕጣኑ ኮረብታ እሄዳለሁ። ወዳጄ ሆይ ሁለንተናሽ ውብ ነው፣ ነውርም የለብሽም። ሙሽራዬ ሆይ ከሊባኖስ ከኔ ጋራ ኑሪ፣ ከሊባኖስ ከኔ ጋራ ነይ። ከአማን ራስ ከሳርኔርና ከኤርሞን ራስ ከአንበሶች መኖሪያ ከነብሮችም ተራራ ተመልከቺ። እህቴ ሙሽራዬ ሆይ ልቤን በደስታ አሳበድሽው። አንድ ጊዜ በዓይኖችሽ ከአንገትሽ ድሪ፣ በአንዱም ልቤም በደስታ አሳበድሽው። ተሳስተውን ጥቅስ ቀጥል። እህቴ ሙሽራዬ እያለ ነው። እህቴ እያለ ነው። ወንድሜ ሚስቴ እያለ አይደለም፣ እህቴ እያለ ነው። አንብበው። ቀጥል ብራዘር፣ ቀጥል። የጠየኩት ጥያቄ ምን ነበር? ቀጥል። የጠየኩት ጥያቄ ምን ነበር? ቀጥል። አሁን እኮ ወደታች ወረድ ነውርም የለብኝም። ከዛ ወደ ቀጥልልኝ እኮ ጥያቄ አቋስታውስኝና ልቀጥል እኮ ነው። የጠየኩት ጥያቄ ምን ነበር ወንድሜ? ይኸውልህ የህይወት ውሃ ጉድጓድ ናት፣ የገነት ምንጭ። ጥያቄን አስታውሰኝ። ያንተን ጥያቄን አስታውሰኝ። የገነት ምንጭ ምን እንደሆነ የህይወት ውሃ ጉድጓድ። ጥያቄ ምን ነበር?
የህይወት ውሃ አስገኝ ከሆነች መድኃኒት አይደለችም ማለት ነው? አይደለም ብራዘር፣ ጥያቄው ምን ነበር ነው? አሁንም ጥያቄው ምን ነበር ነው ያልኩ። አሁን አንብበው ለማታነበው አሁን ያልኩትን የሚሆን ምለውን ጥያቄውን አስታውሰን ወዳጄ፣ ሰው እየሰማን ስለሆነ ጥያቄውን አስታውሰን እኮ እየሰማን ነው። ግን አንብብልኝ እኮ አልኩ እኔ። ጥያቄውን አስታውሰን ለምን ታቆመዋለህ ነው? ጥያቄውን አስታውሰን ወዳጄ፣ እየጠበቀን ያለ መድኃኒት ናት። አሁነች ኦኬ፣ መድኃኒት ናት አለ። ለሱ ነው አሁን መድኃኒት። እንግዲህ አስቡ፣ መድኃኒት ናት የሚል ሊያሳየን ነው። እሺ አንዴ እህቴ ሙሽራ ሆይ ፍቅርሽ እንዴት መልካም ነው! ፍቅርሽ ከወይን ጠጅ ይልቅ እንዴት ይሻላል! የዘይትሽም መዓዛ ከሽቶ ሁሉ። ሙሽራዬ ሆይ ከከንፈሮችሽም ማር ይንጠባጠባል፣ ከመላሶችሽ በታች ማርና ወተት አለ። የልብስሽም መዓዛ እንደ ሊባኖስ ሽታ ነው። እህቴ ሙሽራ የተቆለፈ ገነት፣ የተዘጋ ምንጭ፣ የታተመ ፈሳሽ ናት። ቡቃያሽ ሮማንን የተመረጡ ፍሬ፣ ያዕቆብም ከዮርዳኖስ ጋር ያለበት ገነት ነው። ናርዶስም ከቀጋ ጋር፣ የሽቱ ሳርም ቀረፋ ከልዩ ልዩ ዕጣን ጋራ፣ ከከርቤና እሬትም ከክብር ሽቶ ሁሉ ጋር። አንቺ የገነት ምንጭ፣ የሕይወት ውሃ ጉድጓድ፣ ከሊባኖስ የሚፈስ ወንዝ ነሽ። የሰሜን ንፋስ ሆይ ተነስ፣ የደቡብ ንፋስ ና፣ በገነቴ ላይ ንፈስ፣ ሽቱም ይፍሰስ። ውዴ ወደ ገነቱ ይግባ፣ መልካሙንም ፍሬ ይብላ ይላል። በጣም ጥሩ። ውዴ የተባለው ማለት ነው። ውዴ የተባለው ማለት የአንተ ጥቅስ እኮ ነው። እኔ ማብራራትና ማድረግ አይጠበቅብኝም። አንቺ የገነት ምንጭ፣ የህይወት ውሃ ጉድጓድ። የህይወት ውሃ ጉድጓድ ከሆነች የህይወት ውሃ ህይወትን ድንግል ማርያም ናት። ሌላ ማን ሊሆን ይችላል? ማሰጃ የህይወት ውሃ እሱ ነው። የህይወት ውሃ እሱ ነው። የህይወት ውሃ አይደለም እሱ? ክርስቶስ አይደለም ነው? ስለ ኢየሱስ እኮ ጥያቄ። የህይወት ውሃ ክርስቶስ ነው አይደለም? ወንድማችን ዳኒ፣ ስለ ኢየሱስማ ጥያቄ የለውም እኮ። ስለዚህ አንቺ የገነት ምንጭ፣ የህይወት ውሃ ጉድጓድ ሆነች። መድኃኒቱ የተገኘው መድኃኒት ናታ። ምንጭ ተብላ መድኃኒት ናታ። ለዓለም መድኃኒት ናታ። መድኃኒቱን ሰጪ ናታ። ከኪስ ማርያም ኢየሱስን አልሰጠችንም። ኢየሱስን አልሰጠችንም ብራዘር። እንዴ ልጇ እኮ ነው። ልጇ እኮ ነው። ኦርስ ልጇ ነው። ግን የሰጠው ግን ማን ነው? መጽሐፉ ማን ነው ሰጪው የሚለው? እግዚአብሔር አንድያ እሷን ሰጥታለች። በእሷ በኩል ነው የመጣው። ቆይ አንዴ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወደዋል ነው የሚለው። እሺ የህይወት ውሃ ጉድጓድ ለምን ተባለች? አንዴ አልተባለችም። ኧረ አነበብኩ እኮ አነበብኩ። ምኑ ጋር ማርያም ስለምኗ በምን አወቅ? በደንብ ነው። ከእሷ ውጭ የህይወት ውሃ ጉድጓድ በእሷ በኩል ነው የመጣው። ግምት አታውራ ወዳጅ። የህይወት ውሃ ጉድጓድ የተባለ ከሱ ውጭ አለ? ግምት ልንሰማ ከጌታ ውጭ የህይወት ውሃ ጉድጓድ የተባለው አለ ወይ? ዳኒ አስወራኝ ወዳጅ። እየጠበቅን ነው። እንድራት አታርገኝ። እያወራሁ ነው። ግምት አታውራ ነው እያልኩኝ ያለሁት። አሁን የአንተን ግምት ነው እየነገርከን ያለው። የህይወት ውሃ ጉድጓድ የተባለ ከክርስቶስ ውጭ አለ በመጽሐፍ ቅዱስ? አዎ ስለ ኢየሱስማ ስለተነገረን እኮ ነው። አየህ የህይወት ምንጭ ውሃ እሱ እንደሆነ መጽሐፍ የምጠይቅህ እኮ የህይወት ውሃ ጉድጓድ የተባለ ከክርስቶስ ውጭ አለ ኢየሱስ? ቆይ አንዴ አየህ ስለ ኢየሱስ ተነግሮናል። ቆይ አንዴ አትደረብ ብራዘር። አየህ ኢየሱስ ክርስቶስ አዎ ምንም ጥያቄ የለውም እሱ የህይወት ውሃ ነው። ምንም ጥያቄ የለውም። ስለ ኢየሱስ ተነግሮናል። ኦኬ አሁን ጥያቄው ስላልተነገረችን አንተ ግን ስለምትላት ስለ ማርያም ነው ጥያቄው እኮ። የገነት ምንጭ ተባለች። አትደረብ ብራዘር። የገነት ምንጭ ናት ያላትን አንድ ሰው አሳየኝ ከእግዚአብሔር ቃል። ይኸው መኃልየ መኃልይ ዘሰሎሞን ምዕራፍ 4 ቁጥር ማርያም አላለማ። ለምን መሰለህ ማርያም አላለም። በግምት አታውራ ብራዘር። የገነት እና ልንገርህ እንጂ ላስረዳህና ስማኝና ከዛ በኋላ ደግሞ ትቃወምኛል እኮ። ግምትህ ነው አይደለም እኔ መስማት የፈለግኩት። መጽሐፉ ካላለ ቃል በቃል የተጻፈ ነገር ግምት። አሁን ለምሳሌ ድንግል ጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ትለዋለች የሚለው ማርያም ይላል አይደል? ማርያም ሆነች ግን ተቀብለሃል አይደል?
እኮ ማርያም እንደሆነች የተቀበልኩት እኮ አዲስ ኢሳያስ ላይ አሁን ማርያም ተብሎ ተጽፏል። ማርያም ተብሎ ተጽፏል። ያ ትንቢት ድንግል ስለመጸነሷና አትደረብራት ያ ትንቢት ድንግል ስለመጸነሷ ያ ትንቢት በአዲስ ኪዳን ላይ በማርያም ሕይወት ተፈጽሞ አይቼዋለሁ። መጽሐፍ ቅዱስም በስርዓት አንዴ አትደረብራት አትደረብ። ኦኬ እዚህ ክፍል ላይ ግን የተገኘው ይሄ የተባለችው ሴት የተገለጸችው በዚህ ደረጃ ላይ የተገለጸችው ሴት ማርያም ናት የምትል ከሆነ ጥያቄ ልጠይቅ። እሺ ጥሩ። እሺ ማን ነው ጡቷን እያደነቀ ያለው? ወንድሟ እህቴ እያለ አይደለ? ሰለሞን የዳዊት ልጅ አይደል? የማርያም ወንድም ማን ነው እንዴ? የዳዊት ልጅ አይደል እንዴ? የማርያም ወንድም ሰለሞን የዳዊት ልጅ አይደለም ወይ? የማርያም ወንድም ማን ነው? ወንድሜ ኢየሱስ የዳዊት ልጅ ነው አይደለም? የማርያም ወንድም ማን ነው ያልኩህ። በቃ ነገርኩህ። በዘር ግንድ ውስጥ አለ ሰለሞን። የማርያም ወንድም ሰለሞን የጻፈው ሰለሞን አይደለም ወይ? እኮ የማርያም ወንድም ነው ወይ? ጡቷን ነው እያደነቀላት ያለው ወንድሟ እንዴ? ይኸው ተጽፎ ይል ተቀምጦ ሌለ እንዴ? ወንድሟ ኖርማል። የእህቱን ጡት ነው አድማየር እያደረገ ያለው። አዎ ያጠባችው እሷ ስለሆነች ያንን የህይወት ውሃ ያጠባችው እውነተኛይቱ እሷ ድንግል ስለሆነች ማለት ነው። ወንድሟ የእህቱን ጡት በጣም እያደነቀ ያወራል። እህቴ ሙሽራዬ ያለ ኖርማል ናችሁ ግን ጋይስ? አንተ ኖርማል ነህ ራስህ? ቆይ ረጋ በል ብራዘር፣ ረጋ በል። እንትን እኮ ነው አንተ እንደ ዓለማዊ ፊክሽን ያየኸው መጽሐፍ። አንዴ ብራዘር፣ ፊክሽን አይደለም። ስሜታዊ አትሁን ወዳጅ፣ ስሜታዊ መጽሐፍ ቅዱስ ፊክሽን አይደለም። ስሜታዊ አትሁን፣ በመንፈሳዊ መነጽር የሚታይ ወዳጅ ሆይ ማለት ስሜታዊ አትሁን ስትባል ስማ ብራዘር። ኧረ እኔ ስሜታዊ አልሆንኩም ወንድም። በቃ አትደረብ፣ ሰው ሲያወራ አትደረብ፣ ስሜታዊ አትሁን። እሺ ወዳጄ ሆይ እነሆ ውብ ነሽ፣ እነሆ አንቺ ውብ ነሽ። በዓይነ ርግብ መሸፈኛሽ ውስጥ ዓይኖችሽ እንደ እርግብ ናቸው። ፀጉርሽ በገላድ ተራራ ላይ እንደሚወርድ እንደ ፍየል መንጋ ነው። ጥርሶችሽ ታጥበው እንደተሸለቱ ሁለት መንጋ እንደወለዱ ከእነርሱ መካከል እንደሌላቸው መንጎች ናቸው። ውበቷን ነው ወንድምየው እየገለጸ ያለው ነው እያልከን ያለው። እሺ እንቀጥል። ወንድም ስለመሆኑ ልናይ ነው። እሺ ችግር የለም። ከንፈሮችሽ እንደ ቀይ ሐር ፈትል ናቸው፣ አፍሽም ያማረ ነው። በዓይነ ርግብ መሸፈኛ ውስጥ ጉንጭሽና ጉንጮችሽ እንደተከፈለ ሮማን ናቸው። አንገትሽ ለሰልፍ ዕቃ መስቀያ እንደተሰራ እንደ ዳዊት ግንብ ነው። ሺህ ጋሻ የኃያላንም መሳሪያ ሁሉ ተንጠልጥለውበታል። ሁለቱ ጡቶችሽ መንታ እንደተወለዱ በሱፍ አበባ መካከል እንደሚሰማሩ እንደ ሚዳቆ ግልገሎች ናቸው። አሁን ማርያምን ነው እንደዚህ የገለጻት ያለው እያልከኝ ያለው ምንድን ነው? አንተ አሁን እንትን ያለ ምንድን ነው ንገረኝ እስኪ። ወንድሟ ማለት ነው። ምን ችግር አለው? ችግሩን ንገረኝ እስኪ። አንተ አሁን ፖለቲካውን ተውና ችግሩን ንገረኝ እስኪ። ያንተን ጥቅስ እኔ ማስረዳት አለብኝ። ስለዚህ ብዙ ችግር አለ። ቆይ ሳትገባብኝ ልመልስልህ። አንዴ ሆልድ ሆነ ወዳጅ፣ አንዴ ሆልድ ሳትገባ ልመልስልህ። መረጃውን ያመጣሁት እኔ አይደለሁ ወንድማችን። እሺ ጥሩ። እህቱ ማናት? በቃ እህቴ ሙሽራዬ ብሏታል። የዳዊት ልጅ ነው ማለት ነው። በቃ እህቴ ሙሽራዬ ብሏታል። ማን ነው የዳዊት? እናታችን ናት ለእኛ፣ ለእሱ ደግሞ እህቱ ናት። ቀድሞ አይቷታል በራይ። በቃ እኮ ምንም ግልጽ እኮ። ማርያም የሰለሞን እህት ናት። ምን ችግር አለው? የሰለሞን እህት ናት ማርያም። የአብርሃም ዘር አይደለች እንዴ? የአብርሃም ልጅ እኮ ነች። በአብርሃም ግንድ ውስጥ ያለች አለች እንዴ? ማርያም የሰለሞን እህት ናት ወይ ነው ያልኩህ ወንድሜ። ነገርኩህ እኮ
ምን ትነግረኛለህ? የሰለሞን እህት ናት ወይ ማርያም? አዎ። እሺ ማስረጃ አስጠኝ እንዴ። የዳዊት ልጅ አይደል እንዴ እሱ? ማስረጃ አስጠኝ ያልኩህ። በኢየሱስ የዘር ሐረግ ውስጥ ማቴዎስ 1 ላይ ገብታ እኮ ማስረጃ አስጠኝ። የዳዊት ማቴዎስ 1 ላይ ገብታ አንብብ። ማቴዎስ 1 ላይ ምን ይላል? እስቲ እናንብብ። የኢየሱስ ክርስቶስ የዘር ሐረግ ግንድ ይናገራል። እንደውም ዮሴፍ የኢየሱስ ዘመድ እንደሆነ ይናገራል። እስቲ እንቀጥል ብራዘር እና አሳየን እስቲ። እሺ ቁጥር ስንት ላንብብ? ዮሴፍ ዘመዷ እንደሆነ ታውቃለህ? የድንግል ማርያም ቁጥር ስንት ላይ ላንብብልህ? ማቴዎስ ምዕራፍ አሉ አበደ የምትላት ማለት ነው የምትለው የዘራ 16 ላይ ገባና አንብበው። ማቴዎስ 1:16 አንብበው። እሺ ያዕቆብም ክርስቶስ የተባለውን ኢየሱስ ክርስቶስ የወለደችውን የማርያም እጮኛ ዮሴፍን ወለደ ነው የሚለው። አንብበው ቀጥል። እንግዲህ ትውልዱ ከአብርሃም እስከ ዳዊት 12 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ። በቃ ዮሴፍ የኢየሱስ ዘመድ ነው አይደለም? አሁን ስለ ዮሴፍ አልጠየቅኩም እኮ። ጠባቂዋ ማን ነው? ዘመዷ አይደለ? ጠባቂዋ አሁን ባሏ የምትሉት የእርሱ ላይ ደግሞ ሄደን እሱን እና ችግር ጥያቄው ነው። አይ እንደዚህ አስረ የሌላ ቦታ ላይ እየሄድክ አይደለም። ዮሴፍ እናወራለን። ዮሴፍ እጮኛዋ ነው፣ ዘመዷ ነው። ዊል ዲስከሲት። አሁን የተጠየቀው ጥያቄ ሰለሞን የማርያም ወንድም ነው ብለሃል ወዳጅ። አሁን ስለ ዝምድና አለም እያወራን ያለን እኮ ነገር። ዮሴፍ የክርስቶስ ዘመን አይደለም? አንዴ ብራዘር፣ ዮሴፍ የክርስቶስ ዘመን አይደለም? ወዳጅ አንዴ ተረጋጋ እኮ ላመጣልህ እኮ ነው። አሁን የተጠየቀው ጥያቄ ሰለሞን ወንድሟ ስለመሆኑ ማስረጃ አምጣ እኮ። እሱን እኮ ልሰጥህ እኮ ነው። ዮሴፍ የኢየሱስ ዘመን ነው አይደለም? እዚህ ላይ አሁን እዚህ ታሪክ ላይ ማቴዎስ 1 ላይ ወዳጅ አፍጥ ነው። ዮሴፍ የኢየሱስ ዘመድ ከሆነ ጠባቂዋው ሆኖ እሱ ከመጣ አዳምጠኝ። እሱ የኢየሱስ ዘመድ ከሆነ የማርያም ዘመድ ነው ማለት ነው ዮሴፍ። ወዳጅ አሁን ግምተውና አዳምጠኝ። ወዳጅ ዮሴፍ ደግሞ አዳምጣ። ኧረ እባክህ ስማኝ። አሁን ስለ ዮሴፍ ደግሞ የዳዊት ልጅ ሰለሞን ላይ ሰለሞን ወንድሟ ስለመሆኑ ማስረጃ። ከዛ ደግሞ ዮሴፍ ደግሞ ፕሊዝ ዮሴፍ የዳዊት ልጅ ከሆነ አዳምጠኝ ወዳጅ። በዳዊት የዘር ግንድ ውስጥ ዮሴፍ ካለ የኢየሱስ ዘመድ ከሆነ አየው፣ የኢየሱስ ዘመድ ከሆነ አዎ አዳምጠኝ። ግምት አታውራ ወዳጅ፣ ማስረጃ ስጠን። ኢየሱስ ደግሞ የማርያም ልጅ ስለሆነ ማለት ነው። አዳምጥ፣ ማስረጃ ስጠን። የማርያም ልጅ ስለሆነ አዳምጥ። ኢየሱስ የማርያም ልጅ ከሆነ ልጅ ከሆነ አዳምጠኝ። ኧረ እባክህ እንድትረዳ ስማኝ። የዳዊት ልጅ እኮ የተባለው እኮ በማርያም የዘር ሐረግ ውስጥ ግምት ነው የምታወራው ወዳጅ። አሁን እኛ ግምት የዳዊት ዘር ኢየሱስ ወዳጅ። አሁን ማርያም አዳምጠኝ። ማርያም በዳዊት ዘር አለች የለችም? ይሄን ብቻ እንጠይቀህ ዳኒ። እንደዚህ ብናደርግ ግምት ሰለችን በአጭሩ እንትን ያደርግልን። መኃልየ አንብቦት የሚያውቅ ከሆነ መኃልየ ላይ እዛው ቆሞ ምዕራፍ 3 ነው ያንብበው እስኪ። አዎ ግምት ሰለችን። እሺ እንመጣለን። ግምት ነው የምታወራው። የመጀመሪያው ጉዳይ ዳንኤል ደንግጣ ያለ እውቀት የሚያወራ ሰው ሊያስደነግጠኝ አይችልም ብራዘር። ኢየሱስ አዳምጠኝ። ኢየሱስ የዳዊት የተባለው አዳምጠኝ ፕሊዝ። ከደማምጠት ማታወራ ከሆነ ልሰማ አልችልም። ልጠይቅህ ወንድማችን፣ እባክህ ስለምን በክርስቶስ ስለምን ኢየሱስ ክርስቶስ በእውቀት ስታወራ ትገባል ወዳጅ። ማለት ይሄን ያክል ነው ትግልህ ማለት ወዳጅ። እሺ ማለት ከአንተም ብሶ ማለት ነው ብራዘር፣ ከአንተም ብሶ ከዛ ሌላ ወሬ ለማውራት ትሞክራለህ። እና አይዞህ፣ አጭሩ ጉዳይ ምንድን ነው እሱ?
መጽሐፍ ቅዱስ ላይ ያለችው ማርያም ኦርቶዶክስ ውስጥ የለችም። ኖራ አታውቅም። ኖራ ማለት ነው ግራ የምትጋቡትና ያልሆነ ጡዘት ውስጥ የምትገቡት። ስለዚህ እኮ ይሄ ሁሉ ትግል የምትገባው ማለት ነው። በዚህ ሁሉ ትግል ውስጥ አንድ ጥቅስ ጠቅሰ ማርያም መጽሐፍ ቅዱስ ውስጥ ያለችው ማርያም ኦርቶዶክስ ውስጥ ስለመኖሯ የምታስረዳበት ምንም ማስረጃ የለም። ጥያቄው ስለምንድን ነበር? ማርያም መድኃኒት ናት። መጣን አየን። ማርያም መድኃኒት ናት የሚል ትምህርት አለው እዚህ ክፍል ላይ የለም። ምንጭ ብሎ እያወራ ያለው ከላይ ጀምሮ ሐሳቡን መረዳት መገንዘብ ይቻላል። ኦኬ፣ እያነጻጸረ ያለው ሰው በሚገባውና በሚገልጸው እሷ በምትረዳውና በሚገባት ቋንቋ የተሻሉ ሐሳቦችን አንስቶ እያወራ ነው፣ እያደነቃት ነው ያለው። ብዙ ሐሳቦች አሉ። ተራራ ተነስቷል። እህቴ ሙሽራዬ ወይ ፍቅርሽ እንዴት መልካም ነው፣ ፍቅርሽ ከወይን ጠጅ ይልቅ እንዴት ይሻላል፣ የዘይትሽ መዓዛ ከሽቶ ሁሉ። በጣም ብዙ ፍቅርን ሊገልጡ የሚችሉ ቃላቶችን እየተጠቀመ ነው እየገለጸላት ያለው ለሙሽሪት። ይሄን ነው የምታየው። ከዛ ውጪ ከማርያም ጋር እያይዘ ስለ ማርያም ነው ልትልበት የምትችለው ግን አንዳች ማስረጃ የለም። እና ደስ ይለኛል እንደዚህ ግራ ስትጋቡ ማየት በጣም ነው ደስ የሚለው፣ ስለሌለ ማለት ነው። ይሄ ሁሉ ትግል መጽሐፍ ቅዱስ ውስጥ የሌለው የማርያምን ትምህርት ለማሳየት ነው የምትታገሉትና አይዞ ብራት አይዞ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ በጨበጣ ቅድምም በጨበጣ ቅድም ደንግጦ እንዳልወጣ ለዘመናት የዘመዷ ትመኝታኛለች። ግን እኔ የዘመዷ ጨዋታ ትመኝታኛለች። ገና ሲገባው እህትነች አለ የሰሎሞን እህት የቤተ ዘመድ ማህበር አደረገው። እስቲ እኔማ ከራሳቸው መጽሐፍ ራሱ ላጣላው አስቤ ነበር። ማርያም ከሆነች አንድምታው አለ እንዴ አጠገብ? አንድምታው አለኝ። አንድምታው አንድም እያለ ብዙ ነገሮችን ይዘረዝራል። አንድም ያስገባል። እሺ እስቲ ካለ እስቲ ያስገባው አንድምታውን የሚቀበል ከሆነ ራሱ እሺ ሳትጮ ረጋ ብለህ እስቲ አውራ ብራዘር። ቀን ይውጣል። ራሳችሁ ያስወጣችሁኝ እኔ ደንግጬ እንደወጣ አድርጋችሁ ትናገራላችሁ። ራሳችሁ ያባረራችሁ። አሁን ወደ ዋናው 300 ሰው ነበር። እኔ በእውነት ማባረር ማይችል ይሄ እኮ ጉብዝናም አይደለም። ወደ ሀሳቡ ለዚህ እኮ ነው የምትወጣው። አሁን ወደ ሀሳቡ እንምጣና እህቱ መሆኗን አረ ለምን መጀመሪያ የሆነውን መጀመሪያ እንነጋገርና እንጨርስ። ከዛ እንደሆነ ደግሞ ታሳየኛለህ። ቆይ ስማ፣ ለዚህ እኮ ነው የምናስወርድ። አትሰማም? ሜሎስ ለምን ታወርደ እንትን ሚውት ታደርገኛለህ? አዎ ስለማሰማ ነው። ራስን ችለህ ሚውት አድርግ። ለምን እሰማሃለሁ? መጀመሪያ የጠየቀኝን መጀመሪያ መቼ ጠየቅኩ? ሳልጠይቅህ ነው እንዴ? የጠየቀኝን ይለኛል። ሳልጠይቅህ ገና ከሆነ ያስገባው። መጀመሪያ ስማ፣ መኃልየ ዘሰሎሞን ላይ ያቺ ሴት ሙሽራ ነች ወይንስ አይደለችም? የመጀመሪያው ጥያቄ እሱ ነው። ነች። ሙሽራ ምን ማለት ነው? ሙሽራ የሚባለው ለሚያገባ ሰው ብቻ ነው እንዴ? ምን ማለት ነው ያልኩህ ነው ወይ ነው? አንተን ልጠይቅህ። እኔ የምጠይቅህ ለምንድን ነው የማትመልሰው? በቃ ሙሽራ የሚባለው ለሚያገባ ስለ ባልና ሚስት ብቻ የሚያወራ አይደለም። ሙሽራ ማለት ምን ማለት ነው ያልኩት ወዳጅ። ሙሽራ ነው
ሙሽራ ነው። የትላንት ነው ዲቤት እዛ ላይ ባት ምን ማለት ነው? ወንድማችን ባት ነው። እሱን እዛ ለኡስታዙ ጠይቀው። አሁን ሁለተኛው ኡስታዙን ጠይቀው። እሱን ሁለተኛው ኡስታዝ እሺ፣ ስለ ቤተክርስቲያን ነው የሚያወራው ወይስ አይደለም? ስለ ቤተክርስቲያን ነው የሚያወራው ወይስ አይደለም? ከእናንተ እነሱ ናቸው የሚሻሉት። እናውቃለን። እሱማ መንፈሳቸው አንድ እንደሆነ ከሙስሊሞች ለምን መሰለህ? ከእነሱ ስለ ቤተክርስቲያን ነው የሚያወራው ወይስ አይደለም? ጢሞቴዎስ ላይ ገባና አንብብ። አሁን እቴ ሙሽራዬ ሲል ሚስቴ ሙሽራዬ አላለም። አሁንም እየሰማ አይደለም። ስለ ቤተክርስቲያን ነው የሚያወራው ወይስ ሚስቴ አለ እንዴ? ስለ ቤተክርስቲያን ነው የሚያወራው ወይስ አይደለም? አይ እንደ ሚስት አድርገህ አስበህ ከሆነ ሚስቴ አላለም ነው። አልጠየኩም። ስለ ቤተክርስቲያን ነው የሚያወራው ወይስ አንተ ስለጠየቀኝ እኮ አይደለም መልስ የምሰጥህ። እቴ ሙሽራዬ እያለ ነው ያለው። ሚስቴ አላለም። ታዘቡ፣ ያላችሁ ኦርቶዶክሳውያን ታዘቡ። መጠይቆ ሌላ እሱ የራሱን ጥያቄ እያመጣ ምን ስለ እቴ ሙሽራዬ እያለ ነው ያወራው ወይስ አይደለም? እቴ ሙሽራዬ ማለት ሚስቴ ሙሽራዬ አላለም ያለው። ወዳጄ ለመጨረሻ እድል ነው የምሰጥህ። ስለ ቤተክርስቲያን ነው የሚያወራው ወይስ አይደለም? ስለ ድንግል ማርያም ነው የሚያወራው። አልጠየቅኩም። ስለ ቤተክርስቲያን ነው የሚያወራው ነው ወይስ አይደለም በለኝ። አይደለም። በጣም ጥሩ። የአባቶችን ትርጓሜ ትቀበላለህ? እኔ እናንተ ያለው መጽሐፍን አላምነው። የአባቶችን ትርጓሜ ትቀበላለህ ወይ? እንኳን የአባቶች የገድል መጽሐፍን አይደለም መጽሐፍ ቅዱስን እየበረዛችሁ አይደል? እናንተ የአባቶችን ትርጓሜ ትቀበላለህ? መጽሐፍ ቅዱስን እየበረዛችሁ አይደለም? አዲስ መደበኛ ትርጉም እያላችሁ ትቀበላለህ ወይ? ራሳችሁ ትምህርት እያጣመማችሁ አይደለም? ትቀበላለህ ወይስ አትቀበልም? ወዳጄ ወንድማችን ትክክለኛውን ቤተክርስቲያን ያለውን እቀበላለሁ። እናንተ እጅ ያለውን ግን አልቀበልም። በቃ ማትቀበል ከሆነ ጨርሰናል። ቴንክ ዩ። በቃ በእናንተ እጅ ያለውን አልቀበልም። ትርጓሜውን ማስካድከው ትርጓሜውን ጣለ። በየትኛውም አያስገባው። ማርያም ነች የሚል የለም። ስለ ቤተክርስቲያን ነው የሚያወራው። እንግዲህ በራሳቸው ትርጓሜ በኦርቶዶክስ ላሳየው ነበር። እንግዲህ ስለማያውቀው ስለፈራ በእናንተ እጅ ማለት ጀመረ። አንድም ተውማ አንድ ማርያም ነች አንድም አብ ነው ብሎ ነው ያስቀመጠው። አረ ኦኬ፣ ሁለቱንም አስቀምጧል። አብ ነው መገኛ አብ ነው ብሎ አስቀምጦታል። ማርያም ስለ ስጋው ከሆነ ማርያም ነች፣ ስለ ቃል ከሆነ አብ ነው ብሎ ነው ያስቀመጠው። አንደምታ አሁን አብ ነው ብሎ ኖሮ ይገስጸኝ ነበር። እየጨነቀለት ሙሽራ ነው ብለዋል። ሙሽራ ነው ይላል። ሰማው አይደለ? ከእናንተ ሙስሊሞች ይሻላሉ አለ። እኛም እናውቃለን አንድ መንፈስ ስለሆናችሁ ተመሳሳይ ላባ ያለው ወፎች አንድ ላይ ነው የሚበሩት ይባላል። እናውቃለን በደንብ። አንቺን በሰማይ ተቀበለው እስቲ። እሺ ሀገራችን በሰማይ ነው። ሀገራችን ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ከየት ነህ? ከዚሁ ነው፣ አዲስ አበባ ነው። አይ ከየት ቤተ እምነት? ከኦርቶዶክስ ነው። ከኦርቶዶክስ። እሺ ስለ ነገረ ማርያም እያወራን እንገኛለን። በኦርቶዶክስ ነገረ ማርያም ምን ይመስላል እያልን ነውና እንጠይቅህ። ኧረ እኔ ለራሴ ጥያቄ ኑሮኝ ነው። ለራሴ ጥያቄ ኑሮኝ ነው። ይሄ 80 አሐዱ መጽሐፍ ቅዱስ ላይ
ገና ገጹ ላይ ግልጥ ስናደርገው የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ ነው እና የሚል መጽሐፍ ከእግዚአብሔር ቃል ደግሞ ወንጌልን ለዓለም ሁሉ ነው ስበኩ የሚለውና መጽሐፉ እንዴት ነው? አይ ርዕሳችን ስለ ማርያም ነው። ሌላ ከሆነ ርዕስ ስለ ሰማንያ ዱግ ከሆነ ኦርቶዶክሶቹን ጠይቃቸው። አንተ ኦርቶዶክስ ከሆንክ ስለ ማርያም ነው እያወራን ያለ ነው። ይቅርታ ርዕሳለን ታወራለህ በዚህ ጉዳይ ላይ? እሺ አይ ምን ጸሐፊያኖቹን ይጠይቃቸው አይሻል? ኦርቶዶክስን ይጠይቃቸው። ስለ ማርያም የምታወራ ከሆነ መቀጠል እንችላለን። ቀጥል። እሺ ወንድሜ። እሺ ጥሩ ነው። ኧረ እሺ በኦርቶዶክስ ያለው ነገር ማርያም ጤናማ ነው ብለህ ታስባለህ? ምን የሚለው ቃል ነው? ጤነኛማ ጤነኛ ያልሆነ የሚሆነው ምን የሚለው ላይ? አይ ጠቅላላ ነገረ ማርያም የኦርቶዶክስ ቤተክርስቲያን ጤናማ ነው? አግኝቼም አላውቅም። ስለ ነገረ ማርያም ስለ ማርያም ተምረህ አታውቅም? እሺ ማርያም አማላጅ ነች? ቃሉ ላይ አልተጻፈም። አንተ ኦርቶዶክስ አይደለም። ቻው። እኔም መጀመሪያ ማወቅ ያለው ኦርቶዶክስ አይደለም። እሺ አይ አይደለም ኦርቶዶክስ እንትን ለማለት ፈልጎ ነው። ለጥያቄ አድርጎ ለመጠየቅ ፈልጎ ነው እንጂ አይደለም ኦርቶዶክስ አይደለም። ትንሽም ቢሆን እኮ የመለየ ጸጋል እንትላል። ትንሽም ቢሆን ይቺ ማጠፋንም ፕሮፌት ይላል። ሌሊት 8 ተኩል ላይ ቁጭ ብለን ድራማ ማንሰራ አይመቸንም። ራሳችሁ ሆናችሁ ነው። ጸዲ ሲነግ መስማም ስንት ጊዜዋ የሆነት ነይ ሲጸዲ እስቲ ቢያንስ ሲሰላም በይን። የምር ቢያንስ ድምጽሽን ሰላም በይን እስቲ። ሰላም እንዴት አመሻችሁ? በስማ ምን ድምጽ ከሰማሁት ስንት ዘመን ይመስልሽ? ጸዲ ነች እንዴ? እንዴት ነሽ? አይገርምም? ሰላም ነው፣ እግዚአብሔር ይመስገን። አሜን። ረጅም ጊዜ ሎንግ ታይም በጣም ያ እከታተላችኋለሁ እኮ ግን ያው አልተቀየራችሁም፣ ያው ነው። ጥያቄ ካለ ጠይቁኝ፣ ማስረጃ ግን እንዳትሉኝ እሺ። ሜላዮ ጠይቅ፣ ያለ ማስረጃ እየተባልክ ነው። ያ ለዚህ እኮ ነው ጸዲ ደስ የምትለን። ያለ ማስረጃ እሱማ ሁሉ ነገር ያለ ማስረጃ ነው ያለው ጸዲ። እኛ አብዛኛውን በእምነት ሞኝነት ስለሆነ የተቀበልነው። እሺ ጠይቀሽ እንዴ? ሰሞኑን ባነሳ ነው ኢሹ ላይ ጠይቀኝ። ሰምተሻል? ስለ ማርያም ድንግልና እያወራን ነበር ሰሞኑን። ኦኬ አልሰማሁም። አልሰማሽም? እሺ የማርያም ድንግልናን ያረጋገጠ ሰው አለ እንዴ? እንዴት ማለት? የማርያም ማህፀን ውስጥ ወይም የማርያምን ማህፀን በእጅ በመንካት። አረ በስመ አብ ወልድ። አረ ተው ሜሎስ፣ ምን ነካ? ጥሩ ሰው አልነበርክ? ታምረ ማርያም ላይ ነው ያለው ዘዴ። ሜላ ግን ማርያምን መታመን ነበረባት። ድንግል ነኝ ካለች ማመን ነበረባቸው። መንካት ራሱ በጣም ፌር አይደለም። እንዴ ያለ ታምረ ማርያም ላይ ሰሎሜን ታውቂያታለሽ? ጸዲ ሮሚ ሰሎሜ
እህቴ የማርያም እህት የማርያም እህት መዝሙር የሆነ መዝሙር አለ። እህቴ ሰሎሜ የማርያም እህት ናት ተብሎ ይታመናል። አይ ማርያም እህት አይደለች። ማርያም እኮ እህት ወንድም የላትም፣ ብቸኛ ልጅ ነች። የሆነ መዝሙር አለ፣ አታውቀውም? ሜሎስ የድሮ መዝሙር እህቴ ሰሎሜ የሚል እኔ አላውቅም። እህቴ ሰሎሜ የሚል እህቴ ሙሽራ የሚል ነው የማውቀው። ላሳይሽ እስቲ ምን እንደሚል ጽሑፉ። እሺ ይታይሻል። ሰሎሜም ታነቢያለሽ? አንብበው። እሺ ሰሎሜም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ቀረበችና እጇን ዘርግታ ማኅፀኗን ዳሰሰች። በዚህም ጊዜ የሰሎሜ እጆች እሳት እንደገባ ጅማት እርር ኩምትር አሉ ይላል። ኦኬ ቀጥሎ ምን ትያለሽ? እኮ ድንግልናዋን ቼክ ልታደርግ ነው ይላል። እንዴት አለ? አዎ እኮ ቀጥለው እስቲ። እሺ ከፍ አድርጌ ላሳይሽ ድንግልናዋን ቼክ ለማድረግ እንደሆነ ከራሱ ከመጽሐፉ ሃርድ ኮፒውን ላሳይሽ። ከዚህ በፊት ግን አበበሽ አታውቂም? እኔ አንብቤ አላውቅም። ተአምረ ማርያምም የለኝም። ግን እርግጠኛ ነህ? ስንት ተአምረ ማርያም ነው ያለው? የተለያየ ቨርዥን እኮ ነው ያለው። ይህንን ትቀበሏለች የኢትዮጵያ ኦርቶዶክስ? እንዴ በደንብ እንጂ። ቆይቺ ናት ኦርቶዶክስ ምናምን ብላችሁ ለመፍረድ እንትን አትበሉ። መጀመሪያ እርግጠኛ ሁኑ። ሙስሊሞች እንዳያዩት። ዳኒ እኔ ተቋረጥኩት። አለሽ ጸድዬ አለሽ መጽሐፍ ላምጣልሽ ብሎሽ ነውና ባይዘው ግን ጠፍተሻል። በጣም በሰላም ነው አለሁኝ እኮ። አረ በጣም ጠፍተሻል ጸድዬ፣ የምር እንዲሁ ራሱ ጠፍተሻል። እንደ በፊት አይደለሁም። አይ እኔ እንዲህ አይነት ብዙም እኮ እርግጠኛ ሳላነበው መቀበል አዶን ነው። እሺ ሃርድ ኮፒ ላሳይሽ ብዬ ነው። እሺ 29ኛ ተአምር ይላል። ዮሴፍ ለእመቤታችን አዋላጅ ይፈልግ ዘንድ ዓይኖቹን ወደ ቤተልሔም ተራራ አንቅቶ እንደተመለከተ ይላል። ልመኗ ክብሯ እንልለፈው። በዚያም ጊዜ ዮሴፍ ወደ ቤተልሔም ተራራ ዓይኑን አቅንቶ ሲመለከት እነሆ አንዲት ሴት ወደ እሱ ስትመጣ ሳለ አየ። እሱም ወደ እሷ ሲገሰግስ ሄደና ሰላምታ ሰጣት። ያችም ሴት ወዴት ሄዳለህ? ምንስ ትፈልጋለህ? ብላ ጠየቀችው። እሱም አዋላጅ እፈልጋለሁ አላት። ያችም ሴት በዚህ አካባቢ ለመውለድ የደረሰች ነፍሰ ጡር ሴት ማናት እሷ ስትል ጠየቀችው። ዮሴፍም በመንፈስ ቅዱስ ግብር ጸንሳ የነበረች ማርያም ትባላለች አላት። ሴትዮዋም የምትናገረው ነገር እውነት ነውን? አለችው። ማርያም ትባላለች አላት። ሴትዮዋም የምትናገረው ነገር እውነት ነውን? አለችው።
ዮሴፍን መጥተሽ ልታይ ትችያለሽ አላትና ሁለቱም ተከታትለው እመቤታችን ካለችበት ቦታ ገቡ። እነሆ ብሩህ ደመና መጥቶ እመቤታችን ጋረዳት። ዳግመኛም ያለችበትን ቦታ አካባቢውን ሁሉ በብርሃን ተሞላ። ሕፃኑንም በዚያ ተገኝቶ አገኙት። በዚያም ጊዜ ያቺ ሴት በታላቅ ቃል ሰምታ እነሆ ሰውነቴ በእግዚአብሔር ከፍ ከፍ ታደርጓለች፣ ወገኖቹን ከኃጢአታቸው ፍዳ የሚያድናቸው የእስራኤል አምላክ ወደዚህ ሕፃን የሰማይ መላእክት እየወጡ እየወረዱ በታላቅ ምስጋና ሲያመሰግኑ በዛሬው ዕለት ተመልክቻለሁና እያለች ተናገረች። ከዚያም ወጥታ ስትሄዱ ሰሎሜን አገኘቻት፣ እንዲህም አለቻት። ተመልከች ይጸዲ ይህን በደንብ ሰሎሜ ሆይ ዓለም ከተፈጠረ ጀምሮ ተደርጎ የማይታወቅ እስከ ዘላለሙ ድረስ ሊደረግ ወይም ሊሆን የማይችል እጹብ ድንቅ ስራ ተመልከች ዘንድ ነይ፣ ድንግል ማርያም በድንግልና ልጅ ወልዳለችና አለቻት። ሰሎሜም ይህን ነገር በዓይኔ አይቼ እስካልተረዳው ድረስ አላምንም፣ ሕያው እግዚአብሔር ምስክር ነው አለች። አይቼ እስካልተረዳው ድረስ አላምንም ያለችው ምኑን ነው? ድንግልናዋን። በዚያም ጊዜ ሁለቱም ማለትም ሰሎሜና ያቺ ሴትዮ እመቤታችን ወዳለችበት ቦታ ገቡ። ሰሎሜም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ቀረበችና እጇን ዘርግታ ማኅፀኗን ዳሰሰች። በዚያም ጊዜ የሰሎሜ እጆች እሳት እንደገባ ጅማት እረር ኩምትር አሉ። በዚያም ጊዜ ሰሎሜ ስለ ኃጢአቴ ብዛት፣ ስለ ድፍረቴና ስለ ሃይማኖቴ ጉድለት ወዮልኝ፣ ወዮታ ይገባኛል። አቤቱ አንተ እግዚአብሔር የአብርሃም አምላክ የይስሐቅ የያዕቆብ አምላክ በእስራኤል ልጆች መካከል መሳለቂያና መዘባበቻ አታድርጉኝ እያለች በምድር ላይ ወድቃ ሰገደች ይላል። አይሽ ሰሎሜ ማርያም ድንግል መሆኗን ማረጋገጥ አለብኝ ብላ ማኅፀኗን እናደረገች ዳሰሰች። ያ እሺ ምን ትያለሽ? ይህን ተአምር የጻፉት እንግዲህ አሮን ነው። እኔ እንጃ፣ እኔ ምን እንደምል አላውቅም። ይህ ተአምር የተኮረጀው ያዕቆብ ወንጌል የሚባል መጽሐፍ አለ። እሱን ታውቂዋለሽ? መጽሐፍ ቅዱስ አልተካተተም አይደል? መጽሐፍ ቅዱስ ውስጥ አልገባም። የቀኖና መጽሐፍ አይደለም። በሁለተኛው ክፍለ ዘመን አጋማሽ ላይ የተጻፈ መጽሐፍ ነው። አሁን የማርያም እናትና አባት ስማቸውን ታውቂዋለሽ? ሐናና ኢያቄም። እሱን ታሪክ ከየት ነው ያገኛችሁት? ታሪኩማ ያው ታምረ ማርያም አይደል? ታምረ ማርያም ላይ መሰለኝ። አይ ልክ ነሽ። እዚህ ላይም አለ። ግን በዋናነት ኢያቄምና ሐና የሚለው ታሪክ የመጣው ከዚህ ያዕቆብ ወንጌል ከሚባለው ነው። መጀመሪያ የተጻፈው እዚህ መጽሐፍ ላይ ነው፣ ያዕቆብ ወንጌል ላይ። ማርያም በቤተ መቅደስ አድጋለች የሚለውንም ታሪክ ለመጀመሪያ ጊዜ የተጻፈው እዚህ ያዕቆብ ወንጌል የሚባለው መጽሐፍ ላይ ነው። ከዛ ነው ካቶሊካውያንም ኦርቶዶክሳውያንም ሀሳባቸውን ያገኙት ማለት ነው ስለ ነገረ ማርያም። ይህ ያዕቆብ ወንጌል የተሰኘው መጽሐፍ ደግሞ ከእንግሊዝኛ ወደ አማርኛ የተረጎመው ሰው ኦርቶዶክሳዊ ነው። ኦርቶዶክሳዊ ሰው ነው የተረጎመው ወደ አማርኛ። ኦርቶዶክሳውያን አንብቡት ብሎ የልደታ ቀን የምስራች ብሎ አምጥቶታል በፌስቡክ ገጹ ላይ እንደዚህ ይላል። እሺ፣ አዲስ የምስራች ለእመቤታችን ወዳጆች፣ በሐዋርያት ዘመን ምንም ስለ ድንግል ማርያም የተጻፈ ለማይመስላቸው የያዕቆብ ወንጌል ይልና አሁን በጥናታዊ ትንታኔ ለንባብ በቅተዋል። ስለ እመቤታችን ቅድስት ድንግል ማርያም ድብቅ የልጅነት ታሪክ ማወቅ ይፈልጋሉ? የቤተክርስቲያን ሊቃውንት ለዘመናት ለበዓላትና ለምስጋና ምንጭ አድርገው የተጠቀሙበትን ጥንታዊ ሰነድ አማርኛ ትርጉም እነሆ ይዘንላችሁ ቀርበናል። ተመልከች፣ የቤተክርስቲያን ሊቃውንት ነው የሚለው። ለበዓላት ለምስጋና ምንጭ አድርገው የተጠቀሙበትን ጥንታዊ ሰነድ ይዘንላችሁ ቀርበናል ይልና መጽሐፉ ምን ይዘዋል ብሎ የመጽሐፉን ፖይንቶች ያስቀምጣል። እና ተርጉመን አቀርበንላችኋል ይለናል። ምኑን? የያዕቆብን ወንጌል። ያው እዚህ ጋር እንደምታዩ የያዕቆብን ወንጌል ለኦርቶዶክሳውያን የተዘጋጀ መጽሐፍ ነው ይለናል። እሺ፣ መጽሐፉ ምን ይመስላል? ምን ይላል? የምስራች የተባለው ለኦርቶዶክስ ምንድን ነው? መጽሐፉ ላይ ያሉትን ሀሳቦች እስቲ እንያቸው። ኦኬ፣
እሺ አንዴ ልክፈተው። እሺ ያውና ይታያል አይደል? የያዕቆብ ወንጌል ይላል። የያዕቆብ ወንጌል ይላል። ከዛ ከታች የእመቤታችን ቅድስት ድንግል ማርያም የልጅነት ታሪክ ከአወላለድ እስከ መቅደስ መግባት ሙሉ ወንጌል ከማጠኛ ጥናታዊ ጽሑፍ ጋር በገብረ ክርስቶስ ይላል። አማርኛው እንግሊዘኛው አንድ ላይ ተደርጎ ማለት ነው። እሺ ለኦርቶዶክሳውያን እንዲያነቡት የኦርቶዶክሳዊ ወንድም የተረጎመው ጽሑፍ የምስራች ያለው ጽሑፍ ምን ሐሳብ አለው? እንየው ምን እንደሚል። እሺ ዮሴፍ ከአዋላጅቱ ጋር ያወራል። ሚስት ነች ወይ ማርያም ብላ ትጠይቋለች። አይ እሷ ሚስት አይደለችም ይላታል። ነገር ግን ከመንፈስ ቅዱስ ጸንሳለች። አዋላጅቱም ይህ እውነት ነውን አለችው። እሺ አዋላጅቱም ከእርሱ ጋር ሄደች። በዋሻውም ስፍራ ቆሙ። እነሆም ብሩህ ደመና ዋሻውን ገርዶት ጸልሎት ነበር። ልክ ታምረ ማርያም ላይ እንዳለው ማለት ነው። አዋላጅቱም እንዲህ አለች፣ ዓይኖቼ ድንቅ ነገሮችን አይተዋልና ለእስራኤልም ማዳን ተወልዷልና ዛሬ ነፍሴ ከፍከፍ አለች። ወዲያውም ደመናው ከዋሻው ተሰወረ፣ ታላቅም ብርሃን በዋሻው ውስጥ በራ፣ ዓይንም ሊታገሱ አልተቻለም። ከጥቂት ጊዜ በኋላ ያ ብርሃን ቀስ እያለ ቀነሰ፣ ሕፃኑም ታየ። ሄዶም ከእናቱ ማርያም ጡትን ተቀበለ። አዋላጅቱም ድምጿን ከፍ አድርጋ ይህን ድንቅ እይታ አይቻለሁና ዛሬ ለእኔ ታላቅ ቀን ነው አለች። አዋላጅቱም ከዋሻው ወጣች፣ ሰሎሜንም አገኘቻት፣ እንዲህም አለቻት፣ ሰሎሜ ሆይ የምነግርሽ ድንቅ እይታ አለኝ። ድንግል ወለደች። ይህ ግን እንደ ተፈጥሯ የማይሆን ነገር ነው። ሰሎሜም እንዲህ አለች፣ አምላኬ ጌታ ሕያው ነውና እሺ ጣቴን አግብቼ አካሏን ካልመረመርኩ በቀር ድንግል ወለደች ብዬ አላምንም አለች። እያየሽ ነው አይደል? ጸኔ ጣቴን አግብቼ ነው። እሺ ከዛ አዋላጅቱም ገብታ ማርያምን እንዲህ አለቻት፣ ተገለጪ ታይ፣ ስለ አንቺ ጥቂት ያልሆነ ክርክር ተነስቷልና። ሰሎሜም ጣቷን አገባች፣ ድምጿንም ከፍ አድርጋ እንዲህ ስትል ጮኸች፣ በደሌና አለማመኔን ወዮልኝ፣ ሕያው እግዚአብሔርን ተፈታትኛለሁና። እነሆም እጄ በእሳት ተበልታ ከኔ እየወደቀች ነው። ወደ ጌታም ጸለየች። እነሆም የጌታ መልአክ ባጠገቧ ቆሞ እንዲህ አላት፣ ሰሎሜ ሆይ ጌታ ሰምቶሻል። እጅሽን ወደ ሕፃኑ አምጪና ታቀፊው፣ ተሸከሚው፣ እርሱም ማዳንና ደስታ ይሆንልሻል። ሰሎሜም ወደ እርሱ ሄዳ አቀፈችውና እንዲህ አለች፣ ለእስራኤል ንጉሥ ተወልዷልና ሰግድለታለሁ። እነሆም ሰሎሜም ወዲያውኑ ዳነች ይላል። ስለዚህ ታምረ ማርያም ላይ ማኅፀኗ እንዳሰሰች ይላል። እዚህኛው መጽሐፍ ላይ ደግሞ ምን ይላል? ጣቷን አስገባች ይላል። የማርያምን ድንግልና ቼክ ለማድረግ ይሄ ትንሽ ግራ ያጋባል። ምክንያቱም ኢቨን አዋላጅ ነው እንዲያዋለዳት ማርያምን ለእኔ አዲስ ነው። እውነት ለመናገር በአዋላጅ እንደሆነ የወለደችው አላውቅም ነበር። እናንተ ታምናላችሁ እንደ ይሄን? አይ መጽሐፍ ቅዱስ ላይ የለም፣ ታምረ ማርያም ላይ ነው ያለው። አዋላጅ እንዳዋለደቻት ዛሬን የሰማሁትን አዲስ ነው እንግዲህ። አዎ ይታመናል። በጥንታውያን አብያተ ክርስቲያናት አዋላጅ እንደነበር ይታመናል። ኢቨን ራሱ እንትን አላቸው፣ ስዕለ አድኅኖ ነው የሚባለው ወይም ቅዱሳት ስዕል። በዚህ ጉዳይ ላይ እስቲ ካለኝ ላሳያችሁ መሰለኝ። አዎ እዚህ ጋር ታዩታላችሁ። ካሜራ ላውራ። ይሄን አያችሁት? ይሄ አሁን ኢየሱስ መሆኑ ነው። ገላውን እያጠቡት። እቺ አዋላጅቱ ነች፣ እቺ ደግሞ ሰሎሜ ነች። ይታያል አይደል? እንደዚህ ተደርጎ ራሱ ስዕል አላቸው። አዋላጅቱና ሰሎሜ አንድ ላይ ሆነው ኢየሱስን እያጠቡ። የሚገርም ነው። ይህ ብቻም ሳይሆን ብዙ ማስረጃዎችን ማውጣት እችላለሁ ከጥንታውያን አብያተ ክርስቲያናት በዚህ ጉዳይ ላይ። እነማን ናቸው ጥንታውያን አብያተ ክርስቲያናት ማለት?
ያው እንግዲህ ኦርቶዶክስና ካቶሊክ እኛንን ስለሚሉ ለእነሱ እንሰጣለን። እሱን አንክድም በእድሜ። እነዚህም እንደምታያቸው እዚህ ጋር እኔ የማውቀው ሰሎሜና እናንተ የምታውቁትን ያህል ነው። እነዚህም ይሄኛው በተለይ ምን የሚባለው መጽሐፍ ላይ ነው መሰለሽ? የጸሎት መጽሐፍ ብቻ የተሰበሰበበት አንድ ትልቅ መጽሐፍ አለ። እዛ ላይ የተገኘ ስዕል ነው። መቼ ማርያም ነች፣ ከኋላው ያለችው ሰሎሜ ነች። ስለዚህ መጽሐፍ ቅዱስ አያውቅም፣ አዋላጅ አለ ብሎ አያውቅም። በኦርቶዶክሳውያን ዘንድ ግን ይታመናል። በደንብ እርግጠኛ ሆኜ የምናገረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዛ ይታመናል። እኔ አሁን እንደዚህ አይነት ነገሮች ብዙ እንደማይረብሹኝ ታውቃለህ ሜሎስ? ግራ ይገባኛል፣ ጥያቄ ይፈጥርብኛል፣ ግን ብዙ አይረብሹኝም። በቃ እኔ ትቻች ማለት ዶግማ ስላልሆኑ ዶግማ አይደሉም። ገባ? ይሄ እኮ ነው ህዝቡን አሳስሮ ያስቀመጠው። ታምረ ማርያም ምን ያህል ቦታ እንዳለው ታውቂያለሽ መቼም በኦርቶዶክስ ቤተክርስቲያን አይደል? አዎ አዎ፣ ማለት እንደ ቤተክርስቲያን ትልቅ መጽሐፍ ነው። ማለት አዎ ይነበባል፣ ቤተክርስቲያን ውስጥ ዕለት ዕለት ይነበባል። ግን ደግሞ ትልቅ ክብር አለው። አዎ ግን እኔ አሁን ምንም የማውቀው ነገር የለም ስለ ታምረ ማርያም። ከሃይማኖትም ለመውጣት እነዚህ ነገሮች አይረብሹኝም። ገባ? አሁን ከሃይማኖት ይሄን አንብበሽ ከሃይማኖት ውጭ አይደለም። ቢያንስ ይሄ ነገር ልክ እንዳልሆነ ካመንሽ ልክ አይደለም በሉ። አንዱ እኮ ምስክርነት እሱ ነው። ማለት ማርያምን መውደድ ማለት አንደኛው መገለጫው ስለ ማርያም የተጻፉ እንደዚህ ስህተት የሆኑ ጽፎችንም መቃወም ነው። ይህን ታምረ ማርያም እኮ ሰው ይስሟል፣ ይሳለሟል። ምንም እኮ ጥያቄ የለውም፣ ያከብረዋል። ስለዚህ ማርያምን የማይመጥን ታሪኮች እንደዚህ እዚህ መጽሐፉ ሲገኙ ልክ አይደለም ማለት ራሱ አንዱ የማርያምን መውደድ መገለጫ ነው። ያ ልክ አይደለም እንዳትል ደግሞ የሚያደርግህ መጽሐፍ ቅዱስ ብቻ ብለን አናምንም፣ ይሄ አባቶች የጻፉት ነው ይላሉ። እኔ አሁን አንዳንድ ነገር ከተጋጨብኝ በድፍረት እጠይቃለሁ እኮ። ገባህ? እናንተም አሁን በደንብ ከሚያውቅ ሰው ጋር ዲቤት ብታደርጉ፣ በተለይ አሁን ታምር ላይ ገድላት ላይ እኛ እንማር ነበር። ግን ምንም ስትገጥሙ አላይም። ስንቴን የጠራ ነው ዲቤት? ማን መጣ? ልክ አንቺ እንደምትመልሹ ነው የሚመልሱት። ዶግማ ስላልሆነ አንከራከርባቸውም ይላል። አይ ዘማርያም ይከራከራል፣ እውቀቱም አለ። ሌሎቹ እንኳን እንትን የሚሉ አይመስለኝም፣ እውቀቱ ያላቸው አይመስለኝም። አይመጣም ዘማርያም፣ ጭራሽ ዘማርያም አለ። 3 ቪዲዮ ሰርቻለሁ። ዘማርያምን ስም ጠርቼ ዲቤት እናድርግ ብዬ ገብተሽ ማየት ትችላለች። ቤቴ ላይ አለ አስቀምጫ 3 ቪዲዮ አለ። ምላሽ አልሰጠኝም። እስቲ በዚህ ላይ ስራ ሰርቼማ 2 ቪዲዮ ወረዱብኝ። ትናንትናና ከትናንትና ወዲያ 2 ቪዲዮዎች ቀን በቀን ብሰራ 2ቱም ቪዲዮ ወረደ። ሪፖርት ለምንድን ነው የሚያደርጉት? ያው ስለሚያውቁት ነው። ግን በዶግማ ላይ አሁን አንተ መቼም በታምር አይደለም ከቤተክርስቲያን የወጣኸው አይደለ? በዶግማ ነው፣ በገድላት ነው የወጣኸው ሜሎስ። እነዚህ ትምህርቶች እኔ ሲጀመር ኦርቶዶክስ ቤተክርስቲያን በቁጥር የተሰፈረ ዶግማ አላት ብዬ አላምንም። ዶግማ አምስቱ ብቻ አይደሉም። አሁን ለምሳሌ የቱ ነው? ሌሎቹን እስቲ ነገር አንቺ 5 ብቻ ናቸው ብለሽ ነው የምታምኚው? አይደለም፣ ግን ደግሞ 5 ውስጥ ነው የሚካተቱት። 5 ውስጥ ነው የሚካተቱት። የሚካተቱት ምናምን ሳይሆን 5 ብቻ አይደሉም ዶግማ። የቤተክርስቲያኒቷ ዶግማ ማለት የማይቀየር የማይሻሻል የማይለወጥ ነው አይደል? አዎ። አሁን ለምሳሌ ማርያም አታማልድም ብትል ኦርቶዶክሳዊ መሆን አትችልም። አዎ። ያው ሳዲያ 5 ውስጥ አለ ይሄኛው ፓርት የለም አይደል? የለም። አይሽ አይደል? በቁጥር አይታወቅም ብለው ለዚህ ነው። ለምሳሌ አንድ ሰው እኔ ኦርቶዶክስ መሆን ፈልጋለሁ ግን በቅዱሳት መላእክት አላምንም ቢል በምልጃቸው ኦርቶዶክስ መሆን ይችላል? አትችልም።
አትችልም። 5 ውስጥ አለ ግዴታ ቀኖና፣ ዶግማ፣ ትውፊት መቀበል አለብህ። ዳሴት እሱን ነው እያልኩ ያለሁት። ስለዚህ በቁጥር የተሰፈረ አይደለም ዶግማዋ አይደለም። 5ቱ ብቻማ ቢሆን ምን ችግር አለው ትያለሽ? ሉትራኖችም እንኳን አሉ። ከእነሱ ጋር አብረት እናደርግ የለ እንዴ? ምንድነው ሉትራኖች 5ቱን ያምናሉ? 5ቱ ያምናሉ፣ እንደናንተ ያምናሉ። ስለዚህ እሱ አይደለም ቢግ ዲሉ። ኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ስንመጣ የተሰፈረ የተቆጠረ ዶግማ የላትም። እና ግን አሁን እሺ ከኢትዮጵያ ኦርቶዶክስ ልውጣ ብትል የተሻለ የትኛው ሃይማኖት ነው ብለህ ነው የምታምነው አንተ? ትክክለኛ ትምህርት ለመዳን መውጣትም አይጠበቅብሽም። የዘላለም ሕይወት ለማግኘት ባለሽበት ሆነሽ የዘላለም ሕይወት ማግኘት ትችላለሽ። ምክንያቱም ከክርስቶስ ጋር ስለሆነ ህብረት የምታደርጊው። እኔ ከኦርቶዶክስ ያልወጣ ነው ጌታን ያገኘሁት። ኖ ከግንዱ መጣበቅ አለብህ እኮ። የትኛው ሃይማኖት ነው አንድ ሃይማኖት ተብሎ የተጻፈችው? እምነት ነው እሱ፣ በክርስቶስ ላይ ያለ እምነት ነው፣ ተቋም አይደለም። እዛ ኤፌሶን ላይ የተገለጠው አንድ እምነት የሚለው እዛ ላይ የሚገልጸውን አንድ ጌታ ሃይማኖት ነው የሚለው ማመን ሃይማኖት ነው የሚለው አንድ ሃይማኖት አንድ ጌታ እምነት ማለት ነው። ሃይማኖ ከሚል ግስ ቃል ወጣለት ትርጓሜው ህብረት ያማኞች ህብረት። ሃይማኖት ያማኞች ህብረት አይደለም። እሱ ሰከንድ ስቴፕ ነው። ኢየሱስን ከተቀበልሽ በኋላ ካመንሽ በኋላ ከዳንሽ በኋላ ልክ እንዳንቺ ከሚያምኑ ጋራ ህብረት ታደርጊያለሽ። ለምሳሌ ሁሉም ያምናል። ኢየሱስን እኮ ያምናል። ሁሉም እኮ ያምናል። በጠይቆ ልጅሰስ ያምናሉ። እናንተ ታምናላችሁ። አንተ የት እንደሆንክ ባላቅም ኦርቶዶክስ ታምናለች፣ ካቶሊክ ያምናል በክርስቶስ ኢየሱስ። ገባ? እሱ አይደለም መሰረቱ። መኖርም ይጠይቃል። አምነህ መኖር እውነተኛን ሃይማኖት የአባቶችን ፈለግ ተከተል ይል አይደል? የትኞቹ አባቶች ናቸው ነው ጥያቄው? የሐዋርያቶች ቀጥሎ ያሉትን። እሱ ልክ ነሽ። ሐዋርያቶችን እነሱን በእምነት መምሰል አለብን አይደል? አዎ፣ እነሱን በእምነት ስንመስላቸው አሁን ያለውን ኦርቶዶክስ ቤተክርስቲያንን አይመስሉም። ዕብራውያን ምዕራፍ 11 ላይ አባቶችን ይዘረዝራል አይደል? ከአቤል ጀምሮ። አዎ፣ ለምንድን ነው የማትመስለው ኦርቶዶክስን? አሁን እነዚህ ገድላትን ተውና ታምራትን ትተህ ዶግማውን ማለት ዋናው እነዚህ 5ቱ ምሰሶችን የምትል ከተከተልክ ቁጭ ሐዋርያትን እምነት ነው። እሱ እኮ ነው መልሽ። አሁን ዋናው የምትይው ራሱ እኮ ዋና እንዳልሆነ እኮ አሁን ተነጋገር። እሱ ብቻ እንዳልሆነ አይደል? እሱ ብቻ እንዳልሆነ እኮ ተነጋገር። ነገረ ማርያምም ዶግማ ነው። ያ ማለት ድንግል ማርያም ከስጋዋ ስጋ ነሳ የሚለው ዶግማ ነው። አማላጅ ግን አማላጅ ለማለት ግን በዶግማው ካመንክ ይከብድሃል ብዬ እኔ አላምንም። ማለት የቅዱሳን ምልጃ አንዱ ለአንዱ ይጸልይ እንደሚለው ቀለል አድርገህ ከወሰድከው አንዱ ለአንዱ ይጸልይ፣ ቅዱሳን አይሞቱም በህይወት አሉ ብለህ ካመንክ ቀላል እኮ ነው። ይህን ያህል አይከብድም። የድንግል ማርያም የምልጃ ኮንሰፕት እናንተ ጋር እኮ አንዱ ለአንዱ ይጸልይ አይደለም። እናንተ ጋር ያለው አንዱ ወደ አንዱ ይጸልይ ነው። አሁን አንቺ ወደ ማርያም ነው የምትጸልይው አይደል? አዎ፣ እሷ ወደ እኔ ምን በወጣት የምትጸልየው ማለት ያለችበት ሌቭል እኮ ነው። ገባ አይደለም? ወደ ማርያም ለምሳሌ እኔ ስለአንቺ ልጸልይ ይችላል አይደል? አዎ፣ እና እንጸልያለን። በስጋ ያለ ነው፣ በነፍስ ያሉ ግን እነሱ ነው የሚጸልዩልን ነው አይደለም? እኔ አሁን ወደ አንቺ አልጸልይም አይደል? አይ አትጸልይም። አንቺም ወደ እኔ አልጸልይም። አዎ፣ በጣም ጥሩ። ስለዚህ አንዱ ለአንዱ ይጸልይ ማለት እኔ ስለ አንቺ ነው እንጂ የምጸልየው እኔ ወደ አንቺ አልጸልይም አይደል? እውነት ነው። ቅዱሳን ግን ይችላሉ ማለት ከኛ የተሻሉ። አሁን ለምሳሌ የለም
አሁን ቅድም ከጠቀስናቸው ዕብራውያን ምዕራፍ 11 ላይ ካሉ አባቶች ወደ ቅዱሳን የጸለየ ማን አለ? ወደ ሰማይ ወዳሉት ቅዱሳን የጸለየ እስቲ ንገሪኝ። ከአቤል ጀምሮ እስከ ሐዋርያቶቹ ማን ይጸልያል? በእምነት መሰሏቸው ተብለናል። ማንን አባት አብነት አድርጌ ልጸልይ ወደ ቅዱሳን? የለም። ለዚህ ነው አትመስሏቸውም ያልኩሽ። ዕብራውያን ምዕራፍ 11 ላይ ያሉ አባቶችን ያ አብረው ስለነበሩ ማን ወደ ማን ይጸልያል ብለህ ነው እንዴ? እስቲ አሁን ለምሳሌ መንፈስ ቅዱስ አብሯቸው ነው አይደለ? የነበረው ሐዋርያት ዳዊት አይደለም? አብርሃምና ዳዊት በዘመን ይገናኛሉ እንዴ? አይገናኙም። ግን ዳይሬክት ጌታ ራሱ ያናግራቸው ስለነበረ እኮ ነው። አይመስልህም? ራሱ እግዚአብሔር ያናግራቸዋል በዛ ዘመን። አይ እና ቆይ ዳዊት ወደ አብርሃም ያልጸለየው ለምንድን ነው? እንደው ከኔና ካንቺ ዳዊት ለአብርሃም ይቀርባል። ስለማይጸለይ በብሉይ ያምኑ ነበር እንደዚህ። አሁን እኮ በአዲስ ኪዳን ነው እሱ ነገር የታዘዘው። እሺ በአዲስ ኪዳንም ስንመጣ ሐዋርያቶች ለማን ፍጡር ይጸልዩ ነበር? እነሱ ደግሞ እግዚአብሔር ከነሱ ጋር ነው። ጸጋቸውን እኮ ነው ማሰብ ያለብህ። ከነሱ በኋላ ግን ያሉት ጸልየው ሊሆን ይችላል። ገባ? አልጸለዩ። ማንም ወደ ፍጡር አልጸለየም። የለም ወደ ፍጡር ይጸልይ። ለዛ እኮ ነው ኢየሱስ እኔ ስሄድ ማን እሰጣቸዋለሁ አለ? መንፈስ ቅዱስን አይደል? መንፈስ ቅዱስን ተሰጥቷል። ለቤተክርስቲያን መንፈስ ቅዱስ ተሰጥቷታል። ስለዚህ መንፈስ ቅዱስ ደግሞ ወደ ፍጡር እንድትጸልይ ያደርግሽ። አንተ አሁን ለምሳሌ የሆነ አባት ቄስን፣ ፓስተርን ጸልይልኝ አትልም? ጸልይልኝ ማለትና ወደ እርሱ መጸለይ ይለያያል። እሱ እኮ ነው ሀውካም እንዴ? ቅድም በምሳሌ እኮ አሳየሽ። ጸልዩልን እኮ ነው እኛ የምንለው። ወደ እሷ ነው የምትጸልይው አንቺ። እሱ ሮንግ ነው። ሮንግ ነው? አዎ ጸልዩልኝ ነው የሚባለው። ወደ ማርያም አትጸልይ እኮ። ጸሎት ቀጥታ ወደ እግዚአብሔር እንጂ ወደ ማርያም ቃሉ እኮ ነው። አሁን እኮ ቃሉ ስለተቸገረን ነው እንዴት ብዬ ላስረዳህ እንጂ ጸልያለሁ ወደ እሷ። ግን መጸለየው ምንድነው? እንድታማልደኝ እንድትለምንልኝ ነው። ገባ? እንጂ እሷን በራሷ ሳይሆን በተሰጣት ጸጋ ነው። እሱን ያደረገ ማን አለ? ትምህርት ቢያንስ አሳይኝ። በዛ በሰማይ ላሉት እንደዚህ ብለን እንድንጠይቃቸው ጸልዩልን፣ አማልዱን ብለን እንድንጸልይ ወደ እነሱ ትምህርት ራሱ አለ ወይ? አዎ ብሉይ ኪዳን ላይ አሁን ለምሳሌ ወደ ኢዮብ ይጸልይላችሁ ብሎ አላካቸውም። እነዚህ የሰደቡትን ራሱ እግዚአብሔር ሰው ምድር ላይ ያሉ ሰዎች እኮ ናቸው አንዱ ለአንዱ ነው የጸለየው። ኢዮብ ስለነሱ ጸለየ እንጂ እነሱ ወደ ኢዮብ አልጸለዩም። ሁለቱ ምድር ላይ ነው የነበሩት፣ አንዱ ስለሌላው ጸለየ። አሁን ለምሳሌ ማርያም ምድር ላይ በነበረችበት ሰዓት ሐዋርያት ስራ ላይ ትጸልይ ነበር ከሐዋርያቱ ጋር አንድ ላይ ሆነ። ይሄ እኮ ያለ ነው። አዎ ግን አሁን መጽሐፍ ቅዱስ ሲገልጽ ምድር ላይ ሰማይ ላይ አይልም። የቅዱሳን ህብረት ምድር ላይ ራሱ አንድ ላይ ህብረቱ ላይ በአጸደ ነፍስም ያሉት በአጸደ ስጋም ያሉት በጸሎት እንደሚገናኙ ይገልጻል አይደል እንዴ? ምን ይለያቸዋል? እዛው ግንዱ ላይ እንድጣበቁ እኮ ነው። የቱ ጋር ነው የሚገልጸው? ምድር ላይ ያሉትና ሰማይ ላይ ያሉት በጸሎት እንደሚገናኙ እናምናለን። አሁን ለምሳሌ በቅዱሳን መላእክት ታምናለህ አይደለ? በአንዱ መዳን እንደሚደሰቱ ታምናለህ አይደል? እውነት ነው። ማን ነግሯቸው ነው? መላእክት እኮ እልፍ ናቸው። ያ ነው። ግን ማን ነግሯቸው ነው? አንድ ሰው ሲሆኑ መላእክቶች አንዱ ለአንዱ ኮሚኒኬት ያደርጋል። ምንም ጥያቄ የለውም። እንዴት የሚነግረው አለ? አንዱ አሁን ለቅዱስ ገብርኤል ሂዶ የሚነግረው መላእክት አለ እያልክኝ ነው እንዴ? ከደሰት አንድ ሰው ድኗል እያለ ጌታ የተናገረውን ነገር ልንገርሽ። ከነዚህ ህፃናት አንዱንም እንዳታስመርሩ አላችሁ አይደል? ለምን ከተባለ የአባቴን ፊት ዘውትር ያያሉና
መላእክቶቹ። እውነት ነው። ስለዚህ ምድር ላይና ሰማይ ላይ ናቸው መላእክቶች ያሉት። ሰው እኮ አንዱ ይነግረዋል እያልከኝ ነው? አዎ ኮሚኒኬሽን አለ፣ ምንም ጥያቄ የለውም። ኧረ ተው የሚሉስ ማስረጃ ሌላ ምን አለ? ሌላ ምን ሊኖር ይችላል? ይሰማሉ፣ ጸጋ አላቸው። በቃ ይሰማሉ። ምንድን ነው የሚሰሙት? ያንቺን ጸሎት? አዎ ኧረ ጸሎት ብቻ ሳይሆን የሚደሰቱት እንዴት ነው? ሌላ መላእክት ነግሯቸው ነው በሰማይ ደስታ ይሆናል ሲል፣ በዛ ልክ ደግሞ በአንድ ሰው መጥፋት ይጸልያሉ ወደ አምላክ ስለሚያውቁ ጸጋ ስላላቸው። እንደዛ የሚል ትምህርት የለው መጽሐፉ። የለም እኮ ከዘፍጥረት እስከ ዮሐንስ ራእይ ድረስ መላእክቶች ሲጸለይላቸው ወይም እንደነሱ ሲጸለይ ወደ እነሱ እንዲያደርጉልን ሲባሉ አናገኝም። እሺ ግን ማስረጃ አላሳየኸኝም። እልፍ እንደሆኑ የአባቴን ፊት ያሉ የሚለው አንዱ ለአንዱ ይነግራል የሚለው እኔ እንጃ፣ አሳማኝ አይመስለኝም። መላእክቶች እልፍ እንደሆኑ አታምኝም? እልፍ መሆናቸውን ባምንም ግን እየሄደ ይነግራል ብዬ አላምንም። አንዱ እየሄደ ለአንዱ ይነግረዋል፣ ተደሰቱ ምናምን ኮሚኒኬት ነው። እንደዚህ አላምንም። በግልጽ የተጻፈ ነገር በጸጋቸው ነው ማምነው። እንደውም በኦርቶዶክስ ያለ ታሪክ ልንገርሽ፣ ውዳሴ ማርያም ትርጓሜ ላይ ያለ። አንቺ ስንት መልአክ ነው የሚጠብቅሽ? እኔ እንጃ ቁጥሩን አላውቅም። አንድ ጠባቂ አንድ ነው። ሁለት መልአክ ነው። ኦኬ ሁለት መልአክ እንዴት ነው የሚጠብቅሽ? በተራ ነው የሚጠብቅሽ። አንደኛው ጧት ይጠብቅሻል፣ አንደኛው ማታ ይጠብቅሻል። ማታ የጠበቀሽ የማታው ሲመጣ እንዴት ውላለሽ ብሎ ይጠይቋል። ከዛ ላይ ይነግረዋል። ጥሩ ነገር እየሰራሽ ከሆነ ጥሩ ነገር አድርጋለች ብሎ ይነግረዋል። መጥፎ ስራ ደግሞ ሰርተሽ ከሆነ መጥፎ ስራ ሰርታለች ብሎ ይነግረዋል። ለሁለተኛው መልአክ ማለት ነው። ጥሩ ስራ ከሰራሽ ያኛው መልአክ ምን ይላል? ስለ አንቺ እግዚአብሔርን ያመሰግናል። ጥሩ ስራ ደግሞ ካልሰራሽ ያ መልአክ ምን ይሆናል? ያዝናል ስለ አንቺና እንደዎችን እሷን ከምጠብቅ እንደ ሌላ ነገር እንድጠብቃት አደረገኝም እያለ መልአኩ ያማርራል። ስለዚህ በኦርቶዶክስ ውዳሴ ማርያም ትርጓሜ ላይ ያለ እንዴ ይሄንማ ስንሰማው አይደል እንዲያደግነው ፍልሰታ ጾም ላይ እኮ ታምናለህ ታለበለዚያ እንደ ኡስታዙ ነው የሚሆንብህ። ስለ አላህ ሲጠየቅ ስለ እግዚአብሔር እንደመለሰው ማለት ነው። ስለ ኮሚኒኬሽን እነግርሽ ነው። በኦርቶዶክስ ቤተክርስቲያን እንኳን አንዱ መልአክ ለአንዱ መልአክ አንድ ግለሰብን በተመለከተ በዚህ ደረጃ ኮሚኒኬት ያደርጋሉ ተብሎ ይታመናል። አንተስ ታምናለህ? እኔ እኮ ቅድም ነገርኩሽ እኮ መላእክቶች እልፍ ናቸው። ስለዚህ ኮሚኒኬሽን አለ። ኮሚኒኬሽን አይቋረጥም። እሺ ይህን ነገር በደንብ አጠናዋለሁ። እስቲ እነዛ ራእይ ዮሐንስ ላይ ያሉትስ ስለሱ እስቲ እስከ መቼ አትፈርድም ሲሉት የነበሩት ፍርድን ጠይቀዋል። እዛ እኮ አጸደ ነፍስ ያሉት ከእግዚአብሔር ጋር ኮሚኒኬት እንዳላቸው ታምናለህ እንዴ? ከእግዚአብሔር ጋር ድል ያሉት እንዴት አይኖራቸውን ኮሚኒኬሽን? ስለ ምድርስ ያውቃሉ ብለህ ታምናለህ? መሬት ላይ ስለሚከናወነው እያንዳንዱ ነገር አያውቁም። ፍርድ ግን እንዳልተከናወነ ያውቃሉ። ምክንያቱም አልተፈረደም። ፍረድልን ያሉት እኮ ለዛ ነው። ፍርድን የጠየቁትም ለዛውም ስፔሲፊክ አድርጎ ሰማዕታት ናቸው። እነዚህ ሁሉም አይደሉም፣ ሰማዕታቶች ናቸው። እስከ መቼ ድረስ ብሎ ይጠይቁታል። ከዛ በኋላ እሱን ደግሞ ምን ይሰጣቸዋል? ነጭ ልብስ ይሰጣቸውና ገና ጽዋው እንዳልሞላ ይነግራቸዋል። ኦኬ ይሄ ነው ያለው። እንደውም ምሕረትና ይቅርታን የሚጠይቀው የጌታችን የኢየሱስ ክርስቶስ ደም ነው። ለዛ ነው ኢየሱስ ከሰማዕታት ይበልጣል ራሱ የምንለው። ኦኬ ሐዋርያውስ ብሄድ ይሻለኛል ያለው ለምን ይመስልሃል? እንዴ ከዚህ ምድር ችግር መላቀቅ ነው ከክርስቶስ ጋር መኖር የፈለገው። ምን ይጠቅማል? ለእናንተም ይጠቅማቸዋል ብሄድ አላላቸው? አይ ብሄድ አላለም። እዚህ ብሆን ለእናንተ ይጠቅማል ነው ያለው። እኔ ብሄድ ይሻለኛል፣ ለእናንተ ግን እዚህ ብሆን እጠቅማቸዋለሁ አለ። እውነት ነው። ምድር ላይ በነበረበት ሰዓት ይጠቅማቸው ነበር ሐዋርያው። ግን የሱ ፍላጎት ምንድን ነው?
ከክርስቶስ ጋር መሄድ ነው። እንዴ አንቺ ሳትፈልጊም ከክርስቶስ ጋር መሆን? እፈልጋለሁ፣ ግን ምንድነው አሁን ያልገባኝ ነገር በህይወት ካሉ ለምንድን ነው በህይወት እንደሚኖር ሰው የማይቀጥለው? ማለት የሕያዋን አምላክ ነኝ ብሏል። ቅዱሳን ሕያው ናቸው ከተባለ ለምንድን ነው ማለት አገልግሎታቸው የሚቋረጠው? ጸጋቸውስ የሚገፈፈው ለምንድን ነው? አይ ሲጀመር ምድር ላይ በነበሩበትም ሰዓት ወደ እነርሱ አይጸለይም ነበር። ሰማዩን ብቻ አይደለም ያልኩሻለሁ። ምድር ላይ በነበሩበት ሰዓት አንዱ ስለሌለው ይጸልይ ነበር። ኦፍኮርስ ይጸልይ ነበር፣ ግን አንዱ ወደ አንዱ ግን አይጸልይም። ምድር ላይ እኛ እኮ አንጸልይላቸውም። ካየህ ቅዱስም አንለም ምድር ላይ በህይወት እስካሉ ድረስ እኮ። ምድር ላይ የማታረጊው ለምንድን ነው ሰማይ ሲሄዱ የምታረጊው? ቅድስናቸውና እርግጠኛ እንሆናለና እንዴ። ምድር ላይ በነበሩበት ሰዓት ሐዋርያቶቹ ቅዱሳን እንዳልነበሩ ይታመን ነበር እንዴ? ኖ ለመሰለህ ሊስቱ ይችላሉ። ሰው አይደሉ እንዴ? ሐዋርያ እኮ ይሁዳም ሐዋርያ ነበር አይደል? እንደ ይሁዳ እስከ መጨረሻው ጸንተው ቅድስናቸውን እርግጠኛ ከሞቱ በኋላ ራሱ ከ30 ዓመት በኋላ ነው ቅዱስ ናቸው የምትለው ቤተክርስቲያናችን። ኦርቶዶክስ ቀኖናና እሱ የመጽሐፍ ቅዱስ አይደለም። በኦርቶዶክስማ ቢያንስ 2 ተአምራት ማድረግ አለበት፣ ስለሱ ምስክርነት መስማት አለብን ትላለች። ከዛ በኋላ መስፈርቶች ካሟላ በኋላ በስሙ ታቦት ይቀረጽለታል አይደል? ለሁሉም አይቀረጽማ። ቢቀረጽማ እልፍ እኮ ናቸው ቅዱሳን። እንዲ አሁንስ እልፍ አይደሉ እንዴ? ያ እልፍ ግን በጣም ብዙ ነው። ለወደፊቱም ይኖራል ቅድስና፣ ግን ለሁሉም አይቀረጽማ ታቦት። ለሁሉም አትበል፣ ለሁሉም ይቀረጻል። አይ ምንድን ነው የሚደረገው? ገቢ የሚያስገኝ ታቦት ሲሆን ነው የሚቀረጸው። አሁን አብዛኛው ታቦት የማርያም ነው። ለምን ከተባለ ብዙ ሰው የሚያውቀው ማርያምን ስለሆነ ማለት ነው። እስቲ እውነት እንነጋገር ከተባለ ጸዲ ለብሉይ ኪዳን አባቶች ለስንቱ ታቦት ተቀርጿል? ምታውቂዋለህ? ለብሉይ ኪዳን የለም። እንደውም አብርሃሙ ስላሴ የሚል አለ እኔ አንድ የማውቀው። ያው ከክርስቶስ እነሱ ራሱ የዳኑት ክርስቶስ ከተሰቀለ በኋላ ወደ አዲስ ኪዳን እንምጣ። ደግሞ ወደ አዲስ ኪዳን ስንመጣ ለስንቱ ሐዋርያት ነው ታቦት ያላት ቤተክርስቲያኒቱ? ለ12ቱም አለ እኮ አንድ ላይ ነው። ለምንድን ነው አንድ ላይ መደረግ የተፈለገው? ለማርያም፣ ለገብርኤል፣ ለሚካኤል፣ ለአቦ፣ ለተክልዬ፣ ለጊዮርጊስ፣ ለአርሴማ እልፍ ታቦት እየተቀረጸ እንደው ከነዚህ ሐዋርያቶቹ አይቀርቡም ነበር? ምንም እኮ ችግር የለውም እኮ። ኧረ አለው ችግር። ለምንድን ነው የሚደረገው? እንደዛ ልንገርሽ፣ ሚስጥር እንደው ሚስጥር አይደለም፣ የአደባባይ ነው። ከዚህ በፊት ስናወራበት ሰምተሽ ሊሆን ይችላል፣ ወይም ሌላ ሰው ሲያወራ ሰምተሽም ሊሆን ይችላል። ስለ ጎላ ሚካኤል ታውቂያለሽ? አዎ እውነት ነው እሱ ነገር። አዎ መምህሩ ሲያስተምሩ የመንፈስ ቅዱስ ቤተክርስቲያን ነበር። ከዛ በኋላ የማን ታቦት መጣ? የሚካኤል ነው። የሚካኤል ልክ ነሽ። የሚካኤል ሲመጣ ህዝቡ ግልብጥ ብሎ ተመለሰ ወደ ቤተክርስቲያን። ያው እኮ ለምንድን ነው የተመለሰው? ሰው መንፈስ ቅዱስን አያውቅም። ከዛ በኋላ ምን ተባለ? ጎላ ሚካኤል ተባለ። ከማን ጎላ ሚካኤል? ከመንፈስ ቅዱስ። ሚካኤል ፍጡር ነው፣ መንፈስ ቅዱስ አምላክ ነው። ፍጥሩ የሆነው ሚካኤል ፈጣሪ ከሆነው ከመንፈስ ቅዱስ ጎላ። ይሄ ነው ታሪኳ። ይሄ ብቻ አይደለም። አሁን በቅርብ እንኳን ዋናው እሱ እኮ አይደለም። በስሙ ቢሰየም በቅዱስ ሚካኤል ስም ምንም ችግር የለውም። ዋና የማን ስጋ ነው እዛ የሚፈተተው ነው? የክርስቶስ ስጋ አይደለም። ቅዳሴው እኮ የክርስቶስ ቅዳሴ ነው። እሱ መሸወጃ ነው። ታቦት ለስጋና ደሙ ስለሚያስፈልግ ነው ብለሽ ነው የምታምኚው?
አይ ኖ አይገናኝም። እሱ ግን እዛ ጎላ ሚካኤል የሚሄደው ህዝብ የክርስቶስን ስጋና ደም ነው የሚበላው ልልህ ነው። እንደዛማ ስህተት ነው። መንፈስ ቅዱስን ህዝቡ ማወቅ አለበት። የመንፈስ ቅዱስ በሆነ ጊዜ ለምን ህዝቡ አልሄደም? ቄሶቹ ለምንድን ነው የሚካኤልን ማስገባት የፈለጉት? እንዴ ይሄ እኮ ግልጽ ነው። ታዲያ አሁን እንኳን በቅርብ የዛሬ ወር የተደረገው አልነገርሽ ቪዲዮ አለ የኔ አይደል የሰራሁት ሳይሆን ራሱ አቡነ ኤርሚያስ የተናገሩትን ሰምተሽ ከሆነ እሳቸው ዩቲዩብ ላይ ገብተሽ ማየት ትችላለሽ። ህዝቡ የማርያምን ታቦት ነው የምንፈልገው ብሎ ጥያቄ አቀረበ። ከዛ በኋላ አቡነ ኤርሚያስ ደግሞ ለምንድነው የማርያምን የፈለጋችሁት? እዛ አካባቢ የማርያም ታቦት የለም ወይ ብሎ ይጠይቃሉ። አይ የማርያም ታቦት አለ፣ ግን የማርያም ታቦት ካልገባልን ሰው አይሰራም አሉ ቤተክርስቲያኑ። ከዛ አቡነ ኤርሚያስ ተቆጡና የክርስቶስ አምራን ታቦት ይዞ ሄዱ። የክርስቶስ አምራን ታቦት ይዞ ሲሄዱ ህዝቡ ቀረ፣ የነበሩ ማገልጋዮች ረግጦ ወጡ ማለት ነው። ከዛ አቡነ ኤርሚያስ የሶስት ካህናትን ክህነታቸውን አገዱ፣ አቶ የሚል ስያሜ ተሰጣቸው እና ተማሮ ሲናገሩ ዩቲዩብ ላይ ገብተሽ ማየት ትችላለሽ። የሳቸው ዩቲዩብ ላይ ማለት የሳቸው ሀገረ ስብከት ዩቲዩብ ላይ ይሄ እኮ በጣም በጣም መጥፎ ነገር ነው። እኔም አልደግፈውም። ነው ሰው የማርያምን ታቦት በዚህ ደረጃ የፈለገው? እንግዲህ ታቦቱ ላይ የጌታ ኢየሱስ ክርስቶስ ህዝቡ የዋህ ህዝብ ነው። ምእመኑ የዋህነት እኮ ነው። ስለ ህዝቡ አይደለም ስለ ካህናቱ ነው ያወራሁሽ ያለሁት። ካህናቱ በዚህ ደረጃ የማርያምን ታቦት ነው እንፈልገው፣ የሌላ ታቦት አንፈልግም። አሁን እናንተ ምንድን ነው የምትሉት? ያው የሚካኤልም ቢባል የማርያም ቢባል እኮ የክርስቶስ ስጋና ደም የሚቀርብበት ነው የምትሉ። እንደዛ ከሆነ ለምንድን ነው የሚያማርጡት? የማርያም ካልሆነ አንቀበልም የሚሉት? ይህን ነው መጠየቅ ያለባቸው። ይሄ ደግሞ ግልጽ ነው። ሰው የሚመጣው የማርያም ሲባል ነው እኮ። ምን ችግር አለ በማርያም ስም ቢኬድ? ምንድን ነው ገንዘብ ፍለጋ ነው እንዴ? ለምንድን ነው በክርስቶስ አምራ ተብሎ ሰው የማይመጣው? ለምንድን ነው መንፈስ ቅዱስ ተብሎ ሰው የማይመጣው? አንድ ነገር ጠይቅሽ፣ ኢየሱስ የሚውለው በስንት ነው? ኢየሱስ በ8 ነው። በ6 ነው የሚውለው። በ6 ያ እሺ። ራሱ አላውቀውም። አርሴማ የምትውለው በስንት ነው? እውነት አላውቀውም። አርሴማ የምትውለው በ6 ነው። አሁን በ6 ከተማዋን ማየት ነው እንግዲህ፣ አንቺ ውጪ ስለሆንሽ ነው። ከተማዋን ስታያት በ6 ሰው ግልብጥ ብሎ የሚሄደው የአርሴማ ታቦት ጋር ያለበት ነው። ኢየሱስ የተሰየመበት ቤተክርስቲያን ላይ እንደው የተወሰነ በጣት ቢቆጠር ነው ያለው። ኢቭን ብዙ ሰው አያውቅም በ6 ኢየሱስ እንደሆነ። ባሷ ብቻ ነች የምታውቀው። ይሄ ወደ ፈረንሳይ የምትሄደው ባስ ያው ኢየሱስ ትባላሽ ወደዛ ስለምትሄድ አየሽ። በዚህ ደረጃ ሰው ለቅዱሳኑ ነው ግልብጥ ብሎ የሚሄደው። መንፈስ ቅዱስ እኛ ኦርቶዶክሳውያን ቅዱሳንን ሙጥኝ ብለን እንደያዝን እናውቃለን። ግን ደግሞ በዚህ ክርስቶስ ያዝናል ብዬ እኔ አላምንም። እንዴ ክርስቶስ ምንድን ነው ያለው? እኔን መከተል ብትወዱ እናቱን አባቱን ራሱንም ሊክድ ያስፈልጋል ነው ያለው መጀመሪያ አይደል? እንዴ እሱ እኮ መከተል ማለት ነው። ቅድስት አርሴማ አሁን አንተ ሐዋርያቶችን ብትከተል ክርስቶስን መከተል አይደል እንዴ? ሐዋርያቶቹ መከተላቸው በምንድን ነው? ባስተማሩት ትምህርት ነው እንጂ እነሱን አልከተልም። እዩ የተባልነው ኢየሱስ ነው። እንደዛ እኮ ነው እኮ እኛም ቅዱሳንን አርሴማ ስንል አርሴማ ማናት? ስለ ክርስቶስ መሰማዕት የሆነች ናት። ኧረ ጸዴ ኧረ ተይ። ለምሳሌ አርሴማ ቤተክርስቲያን ስትሄዱ የምትዘምሩት የማን መዝሙር ነው? የአርሴማን አይደል? ብቻ አይደለማ። አብዛኛው ትመሰገናለች። የአርሴማ ብቻ አይ የአርሴማ ብቻ አላልኩኝም። አብዛኛው ግን የአርሴማን ነው። ይህ እኮ የታወቀ ነው። መታሰቢያው ቀን የአርሴማ ስለሆነ አብዛኛው መዝሙር የአርሴማ ነው። የጊዮርጊስ ቀን ከሆነ አብዛኛው መዝሙር የጊዮርጊስ ነው። እንዴ እንደዚህ የለም እንጂ እንደዚህ የለም። የትኛው ሐዋርያ ነው እንደዚህ ሲያደርግ ያያችሁት? የትኛው የመጽሐፍ ቅዱስ ላይ የተጠቀሱ አባቶች ናቸው ወደ መላእክት ሲዘምሩ ያያችሁት? የለም። አንድም ወደ መላእክት የዘመረ የለም። በዝማሬሽ ውስጥ የመልአክ ስም ልትጠቅሽ ትችላለሽ። ወደ መላኩ ግን አትጸልይም ወይም አትዘምሪም። እንደዚህ የዘመራል
ለዛ ነው ቅድም እንዳልኩሽ ዕብራውያን ምዕራፍ 11 ላይ የተጠቀሱትን አባቶች በእምነት አትመስሉም ያልኩት ለዚህ ነው። የትኛው አባት ነው ለመላእክት የዘመረ? ኦኬ እሺ፣ ፕሮቴስታንት ይመስላሉ ሐዋርያቶችን። እኔ እኮ የተሻለ ሃይማኖት ብታሳየኝ ደስ ይለኛል። እሺ የተሻለውን እምነት እንዳሳየሽ ይሄኛው እምነት ልክ እንዳልሆነ ገብቶች ነው። አንተ ምን አለ የጠየቅኩ የምትመልስ አይደል? አይ ይሄኛው ገብቶሽ ነው ወይ? የተሻለ ካለ እዚህ ላይ ስህተት የለም አይደለም። የተሻለ ግን የለም፣ የባሰ እንጂ ገባ፣ የባሰ ነው ያለው። አሁን ትልቁ ችግር ምን መሰለሽ ጸዲ፣ የመጀመሪያው ነገር ስለ እምነት ስናወራ የምናወራው ማንን ነው የምናምነው ነው። እሱን ነው የምናየው። አሁን በእኛና በእናንተ መካከል ያለው ትልቁ ልዩነት ምንድን ነው? እናንተ ስለ ሃይማኖት ስታወሩ ስለ ሲስተሙ ነው እያወራችሁት ያላችሁት ማለት ስለ ሲስተሙ ነው የምታወሩት። ቤተክርስቲያን ትላላችሁ፣ ስለ ሲስተሙ ነው የምታወሩት። እኛ ደግሞ እምነት ስንል ስለ ሲስተሙ አይደለም የምናወራው፣ በክርስቶስ ላይ ያለ እምነትን ነው የምናወራው። ሲስተሙ ላይ አይደለንም ያለ ነው። ለዛ ነው እኛ አንድ ሰው ኦርቶዶክስ ቤተክርስቲያን ውስጥም ሆኖ ሊድን ይችላል ብለን እናምናለን። እኛ እናንተ ጋዝ ከኦርቶዶክስ ቤተክርስቲያን ውጭ የሆነ ሰው በጭራሽ ሊድን አይችልም ብላችሁ ነው የምታምኑት። ስለዚህ ነገረ ድህነታችሁ የተሰራው ሲስተም ውስጥ ነው። እዛ ሲስተም ውስጥ አንድ ሰው መግባት አለበት። እኛ ደግሞ ነው አንድ ሰው ባለበት ሆኖ ጌታ ኢየሱስ ክርስቶስን ካመነ ሐዋርያቶቹ በሰበኩት መንገድ ሌላ ሳይጨምር ሳይቀንስ ሕይወቱን አሳልፎ ለጌታ ከሰጠ ባለበት ሆኖ ጌታ ይነካዋል፣ መንፈስ ቅዱስ ይነካዋል፣ በቦታ አይታጠርም። እንደዛ ብለን ነው የምናምነው። ስለዚህ ስለ እምነት የምታወሪኝ ከሆነ ምነግርሽ ሐዋርያቶቹ ስለሰበኩት እምነት ነው። ስለዛ የእምነት ስርዓት ነው ምነግርሽ፣ ስለ ሲስተም አይደለም ምነግርሽ። እኛ እዚህ እንትን ስንል ሰምተሽ ታውቂያለሽ? ኑ ወደ ጴንጤ ኑ ወደዚህ ስንል ሰምተሽ አታውቂ? እንደዛ አንልም። ስብከታችን ወደ ጌታ ኑ ነው የምንለው። እናንተ ጋስ ወደ ቤተክርስቲያን ኑ ነው የምትሉት፣ which means ወደ ኦርቶዶክስ ኑ ነው የምትሉት። አይሽ ገና ሲጀመር ገና ንግግራችን ልዩነት አለው፣ የሰማይና የምድር ልዩነት አለው። ሐዋርያቶቹ የሚያደረጉት ይሄን ነው፣ ጌታ ኢየሱስን ተቀበሉ ነው የሚሉት። ስለዚህ ጉዳይ ጠይቄ ነበርና መርከባ ውስጥ ያልገባ አይድንም። እቺ መርከብ ምንድናት? ቤተክርስቲያን ናት። አምኖ ተጠምቆ አይደል? በእኛ አሁን በኦርቶዶክስ ያመነ የተጠመቀ ይድናል ነው፣ እምነት ብቻ አይደለም። ገባ? ከዛም ወደ ቤተክርስቲያን ይጨመራል። በዚህ መርከባ ውስጥ የሌለ ሰው አይድንም ብላ ነው የምታስተምረን ቤተክርስቲያን። እኔ የምማምነው እንደዛ ነው። ማን ያደረጋት ኦርቶዶክስን መርከብ? ስለምን መርከብ ነው የምታወሪኝ? የኖህ መርከብ ነው፣ ከዛ ጋር ነው የሚያገናኙት። እሱ ራሱ ኖህ መርከብ ትመስላለች። እሱ ልክ አይደለም። እንደዚህ አይነት ንጽጽር ራሱ መጽሐፉ አያውቀውም። ቤተክርስቲያን የክርስቶስ አካል ነች፣ መርከብ አይደለችም። ሰው የሚጨመረው ወደ ኢየሱስ ክርስቶስ አካል ነው እንጂ ወደ ሃይማኖት አይደለም። አካል ነው። ቤተክርስቲያን ተጨመርክ፣ መርከቧ ስር ገባ ማለት ከክርስቶስ ኢየሱስ ተጣበቅ ከግንዱ ጋር ማለት ነው። እንዳልሆነ ላሳይሽ። ለምሳሌ አንቺ የኦርቶዶክስ አባል ነሽ ወይስ አይደለሽ? እንጂ ኤግዛክትሊ በቃ እሱን ያልኩሽ። ስለ አባልነት አይደለም እያወራን ያለ ነው እኛ። እሺ አባል አያውቅም መጽሐፍ ቅዱስ። የኦርቶዶክስ አባል የጴንጤ አባል የሚባል የለም መጽሐፍ ቅዱስ ላይ። ይሄ ምድራዊ ስርዓት ነው። ስለዚህ አባል ስትይኝ ገና ስለ አካል አይደለም እያወራሽኝ ያለሽው ነው። ኦርቶዶክስ ማለት ምን ማለት ነው? ቀጥተኛ ከሐዋርያቶች ሲወርድ የመጣ ሃይማኖት ነው። አንድ ኦርቶዶክሳዊ ደግሞ የዳነ ነው ብለን ነው የምናምነው፣ ከክርስቶስ አካል ጋር የተጣበቀ። አዎ የዳነ ነው ብላችሁ ታምናላችሁ? አዎ ድነናል፣ እየዳንን ነው፣ እንድናለን። አይሽ ይህን ሶስቱን ተርም በቤተክርስቲያን መጽሐፍት ውስጥ አግኝተሽ ታውቂያለሽ? ጸዲ? አሉ፣ ሶስቱም አሉ። አሳይኝ። የት መጽሐፍ ላይ?
አሉ በእውነት አሁን አሳይኝ እንዳትሉ ብያለሁ። ድነናል፣ እየዳንን ነው፣ እንድናለን አለ። የግለሰብን አልጠየቁሽም። የግለሰብ መጽሐፍ ላይ አለ። አሁን ቴዎሎጂያኖች እየጻፉ ነው ያሉት። የቤተ ክርስቲያኒቷ መጽሐፍት ላይ ነው እያልኩሽ ያሉት። መጽሐፍ ቅዱስ ላይ አለ ሶስቱም። እንዴ እናንተም እኮ ታምናላችሁ እኮ አንዳንድ ዲኖሚኔሽን ውስጥ ያሉት ያምናሉ። ይህንን ቃል አለ መጽሐፍ ቅዱስ ላይ። አይ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይማ ቅድም እንዳልሽው ነው። አሁን እያወራን ያለ ነው እንደ ሲስተም ነው እያወራን ያለ ነው። የኦርቶዶክስ ቤተክርስቲያን አዋጅ ድነናል፣ እየዳንን ነው፣ እንድናለን ትላለች የኢትዮጵያ ኦርቶዶክስ ቤተክርስቲያን። መጽሐፎቿ ውስጥ አለ። እሱን ብትነግሪኝ ደስ ይለኛል። ግለሰብ ላይ አለ። አሁን እነ ዲያቆን ያረጋል አበጋዝ እንደዛ ጽፏል። የኦርቶዶክስ ቤተክርስቲያን መጽሐፍቶቿ ላይ አለ ወይ? ስለ መዳናት አስተምረዋል። አዎ ስለ መዳን ትምህርት ነው። እነዚህ ሶስቱ ተርሞች የመዳን ትምህርቷ ላይ እኮ ሶስቱ። አዎ የመዳን ትምህርቷ አይ እነዚህ ሶስቱ ቴንሶች በቤተክርስቲያኒቷ መጽሐፍት ውስጥ የለም። መጽሐፍ ቅዱስ ላይም ካለ እኮ አንዱ የቤተክርስቲያን መጽሐፍ ቅዱስ ነው አይደል? ዋናው አንዱ ሜሎስ ከመጽሐፍ ቅዱስም ልትለያት ነው እንዴ? አዎ ቤተክርስቲያኒቷ መጽሐፍ ቅዱስ ብቻ ስለማትል እምነቷን አንዱ አካል ነው። መጽሐፍ ቅዱስም ዋናው ሲሆን ሌሎቹ ልጆቿ ናቸው ብላ ነው የምታምነው። መጽሐፍ ቅዱስ ውስጥ ካለ ቤተክርስቲያን ሳታላምጥ ትወጣለች። አይ አንቺ እሱ በኮንሰፕት ደረጃ ልትይኝ የፈለግሽው እረዳሻለሁ፣ ግን በጽሁፍ ደረጃ ቤተክርስቲያኒቷ ስለ መዳን የተናገረቻቸው ሀሳቦች አሏት። ለምሳሌ እንደ ኦርቶዶክስ ቤተክርስቲያን አማኝ ጻድቅ ነኝ ብለሽ ታምኛለሽ? በፍጹም ነውር ነው አንልም። አትሉም? ነውር ነው አየሻለን። ግን መጽሐፍ ቅዱስ አይለን ጻድቅ ናቸው አይለንም ቢልም አንልም። እኛ ለምን ትህትና አይደለም? አየሽ ቢልም አንልም። እሱን ያልኩሽ አይሽ ሲስተም ነው ያልኩሽ። ለዚህ ነው መጽሐፉ ቢልም እናንተ አትሉም። በክርስቶስ ተጸደቅን እናምናለን። የግል ጽድቅ ግን የለንም ብለን ነው የምናምነው በግላችን። በግልማ እኛም የለንም፣ ማንም የለውም። የግልማ ማን ይኖረዋል? ማንም የለም፣ ጻድቅ የለም አንድስ እንኳን ነው የሚለው መጽሐፍ። እኛም የግል ጽድቅ አለን ብለን አናምንም። እንደዛ የሚያምን ሰው ካለ እሱ ራሱ ኃጢአተኛ ነው። እንደዛ ካመነ እንደዛ እኛም አንልም። አይሽ ግን ምንድን ያልሽኝ ቅድም የነገርሽኝ ነገር በጣም ፐርፌክት መልስ ነው። እንደ ኦርቶዶክስ ቤተክርስቲያን አማኝ ቢልም እኛ አንልም። ለምን? እንደ ቤተክርስቲያን ነው የምታወሩት። አየሽ ለመሰል አሁን ክርስቶስ ኢየሱስ ወንድሞች ስላለ እኛ ወንድሜ አንለውም። ያ ለምንድን ነው የማትሉት? ቤተክርስቲያንን እንዳትሉ ስላለች ነው እንጂ ያሉትም የሉም። አይ ያሉትም አባቶች የሉም። ወንድሜ ያለው አባት የለም። እንደገና ደግሞ ትህትናም አይደለም። ቤተክርስቲያን ትህትናን ታስተምረናለች። አሁን ኢየሱስ ማለት አያቅተንም እኮ አይደል እንዴ? መጽሐፍ ቅዱስ ይላል። ግን በትህትና አምላካችን መድኃኒታችን ኢየሱስ ክርስቶስ ብለን በአክብሮት እንደምንጠራው ማለት ነው። ይሄ ትህትና ከኛ እናንተም እኮ ተመሰክራላችሁ አይደል? ከኦርቶዶክስ ብንማር የሚሉ አሉ። ትህትናን ለትህትና ነው። ገባ? ይሄ እኮ እሱን ነው እኮ የምልሽ። መጽሐፉ ቢልም እናንተ ያው እንዳልሽው ለትህትና ለዚህ ብላችሁ እንደ ቤተክርስቲያን የሰራችሁት ስርዓት አለ አይደል? ስርዓትም አግድን አባቶቻችን የሰሩልን ስርዓት አለ። ለዛም ነው መወደው እኮ እንደዚህ አይነት ሲስተም ደግሞ መጽሐፉ አያውቁም ነው የምልሽ። አያውቀውም። መጽሐፍ ቅዱስ እንደዚህ አይነት ሲስተም አያውቅም። መጽሐፍ ቅዱስ እኮ ራሱ በክብር ይዛ ምናምን የሰጠችን እቺው ቤተክርስቲያን አይደለች? ሜሎስ የተናገርሽው እውነትነትም አለው፣ ከፊል እውነት ነው። እንደ ኢትዮጵያ የምታወሪኝ ከሆነ ምንም ጥያቄ የለውም። እንደ ኢትዮጵያ ሀገር የምታወሪኝ ከሆነ አልሰጠችንም ለሚሉ እስቲ መልስላቸው። አንተ እኮ እውነት ነው ታወራለህ ብዙ ጊዜና እንደ ኢትዮጵያ የምናወራ ከሆነ እዚህ ምድር ላይ መጽሐፍ ቅዱስን በማቆየት ረገድ ምንም ጥያቄ የለውም። ይህን የሚክድ ሰው የለም። እንደ ኢትዮጵያ ኮንቴክስት የምናወራ ከሆነ ነው። ሳትበርዝ ምን ሳይበረዝ ከዛ በኋላ ነው የተበራረዘ። ሳትበርዝ የሚለው ላይ ነው ችግር ያለው።
ለዛ በርዛን ጠበቀቻችሁ። ግማሽ እውነት ነው ያልኩሽ ለዚህ ነው። ምን ብዬሻለሁ? ግማሽ እውነት ነው ከፊል እውነት ነው ብዬሻለሁ። እስቲ አብራራው። ምንድነው ቤተክርስቲያኒቷ አለኝ ብላ ያዘችው መጽሐፍ ቅዱስ 81 መጽሐፍ ቅዱስ ነው አይደል? እውነት ነው። 81 መጽሐፍ ቅዱስ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ ሌላ ማንም የለውም። የትኛውም ቤተክርስቲያን የለውም። ኮፕቲክ አላት የምትለዋት ቤተክርስቲያን አይመስለኝም። የላት ኢትዮጵያ ኦርቶዶክስ ብቻ ነች 81 ቀኖን ያላት። ጨምራ ነው ያዘችው። ጨምራ አይደለም። ኮፕቲክ ቀንሰው ቢሆንስ ጨምራ አይደለም። የለማ በቤተክርስቲያን ታሪክ ውስጥ የትኛው አባት ኦርቶዶክስ ቤተክርስቲያን የምትቀበለውን ቀኖና የሚቀበል የለም 81 ብሎ እኮ። እሷ እኮ ሌላም ለየት የሚያረጋት ኳሊቲ አላት። የኢትዮጵያ ኦርቶዶክስ ሌላ ለየት የሚያረጋት በብሉይም በአዲስም እግዚአብሔርን ስታመልክ የኖረች ሀገር ኢትዮጵያ ብቻ ናት። የትኛው ኢትዮጵያ አማኝ ሀገር ውስጥ አነግባ። እስቲ ሌላ ሀገር ጥራልኝ ከኢትዮጵያ ውጭ እኮ። ኢትዮጵያ ስትይኝ የትኛው ኢትዮጵያ ነች? አሁን የተቀነሱ እስከ የመን ድረስ ኢትዮጵያ ግዛት ነበረች። እስከ ጅቡቲ የመን ሰፊ ነበረች። በእርግጥ ሰፊ ነበረች። አሁን ተቀንሶ እቺ ሆናለች እንጂ ሌላ ኢትዮጵያ አለ ብዬ አላምንም። አንተ ታምናለህ እንዴ? ሌላ ኢትዮጵያ አለ ብለህ ታምናለህ?